ጃኒ እንዲሰማት ይላሉ። እግዚአብሔር እዚህ ጋር ማለት ያረጋችሁ ስመንገቡ ጆሮአችሁ ጾም አይደር ወሬ ጾም አትደሩ የተባለ ሰዎች ነን። ይሄን ጉዳይ አስመልክቶ ስለ ሃይማኖት ስለ እስልምና ሃይማኖት መጥፎ ንግግሮችን መጥፎ አስተምሮችን የሚያስተምሩ ሰዎችን ለመገሰጽ መግለጫ አውጥተው ነበረ። ነው ወይ አይቆረጥም ላቆት አያችኋል ነፃነት እንዴት እንደምትጋፋኝ ከእሳቸው ጋር አብሮ እንደሚሰራና ጥናት እንዳደረጉ ከነሱ ጋር በመሆን ከነሱ የተወጣጡ ሁለት ሰዎችና እሳቸው ጨምረው የኦርቶዶክስ ሃይማኖት ላይ ያሉ የአመራር ሂደቶች ምን ይመስላል የሚል እንደውም የአብዛኞቻችን ክራሽ ነበር መሰለኝ ወደ በፊት ላይ ያለ እኔ እንትን ላይ ሲሰራ ትራፊኳ ላይ እንደዚህ ሼፉ ላይ ራስ ይሰራ ሁሉም ሴት ክራሽ የሚያደርገው ሳይንስ አለ ዶክተር ሲመጣ ያው ግሩም የሚያስመጣው ከባድ ፎይ እንግዲህ ያው ታውቁታላችሁ ላይቭ ላይ ምናምን በመግባት እንዲሁም ቪዲዮ በመስራት ዲቤቶችን የሚያደርግ ወጣት ነው። አሁን ደግሞ ስለ ፖድካስትን ባጭሩ እናወራለን። ምንድነው ያየነው ፖድካስት የሚለው በዚህ ሳምንት የተመረጡ ሁለት ፖድካስቶች አሉ። 31 ቀን ውስጥ የሆነው መቄዶንያ የገንዘብ ማሰባሰቢያ መርሃ ግብር እንግዲህ 31ኛ ቀኑን ይዟል። አሁንም ድረስ ገና ነው እየተሰበሰበ ነው። ገና 1 ቢሊዮን አልገባም ገና ራሱ 7 ግን ንግባው ምናሉ ተጀምሯል። ምናሉ ብለን ስያሜ ሰጠነውን አዲሱን ፕሮግራማችንን ጀምረናል። ተጀምሯል። ከርብራብቲው በቀጥታ ወደ እናንተ ያላደርሰላችሁ አስፈራራናቸው። እንደዚህ ነው። ኧረ እንወዳችኋለን። ዌይት እንዴት ናችሁ? ዌይት እሺ ምናሉ የተሰኘው ፕሮግራማችን ተጀምሯል። ምናሉ እስኪ የሶሻል ሚዲያ ሰዎች ሰሞኑን በዚህ ሳምንት ምን ተከናወነ፣ ምን ተወራ፣ ምንድነው አዲስ ነገር የሚለውን ሰብሰብ አድርገን ለእናንተ ለውድ ተመልካቾቻችን ይዘንላችሁ መተናል። እንግዲህ በምናሉ ፕሮግራም የማይወራ የማይነሳ ሀሳብ የለም። ስለ ቲክቶከሮች ይወራል። እስከ ትልቅ ሙሉ ሀገራችን ውስጥ ያው እንዳልሽው ሀገራችን ጾም አትደር፣ ጆሮአችሁ ጾም አይደር ወሬ ጾም አትደሩ የተባለ ሰዎች ነንና የሳምንቱ የሚፈጠሩ ነገሮችን እየሰበሰብን ለእናንተ የምናወራላችሁ ይሆናል። እናንተም ደግሞ ይሄንን ብታወሩት ይሄንን ሀሳብ ረስታችኋል የምትሉንን እያላካችሁልን ከእናንተ ወደ እናንተ እናደርሳለን። እኛ እንግዲህ መሀል ላይ እንደምንድን ነን? እንደ አሲስታንት አንድ አሲስታንትም እንደ ድልድይም እንደ ድልድይ ርብራብ ስማችንን ነው የምንገልጸውና ይሄን ቲሸርት ደግሞ የሆነ ቀን ላይ በዛ አድርገን አትመን በየመንገዱ ለመስጠት ኦፍ ኮርስ እቅዳለን። እግዚአብሔር ፍቃድ እንዳትረሱት። ይሄ ለታሪክ ይቀመጥ። ይሄ ቪዲዮ የሆነ ቀን መንገድ ላይ ይሰጣችኋል። ኦፍ ኮርስ ስለዚህ እስከዛ ሰብስክራይብ አድርጉ። እና ደግሞ ቪዲዮ ብዙ ሰዎች ዩቲዩብ ላይ ሲያዩ ሰብስክራይብ ሳያደርጉ ላይክ ሳያደርጉ ነው ይረሳል። ወይዘ እኔም ብዙ ጊዜ እረሳለሁ፣ ግን ሰብስክራይብ ከማድረግ ጀምሮ እንወዳችኋለን። አብራችሁ ነው እንግዲህ አሁን ወሬያችን ይቀጥላል። ምንድነው ዛሬ የምናወራው? ዛሬ እንግዲህ የማይወራ የለም ከትንሽ እስከ ትልቅ ነው እንዳልናችሁ። በዚህ ሳምንት ውስጥ የተፈጠሩ ትኩስ ወሬዎች አሉ። የመጀመሪያው ያው ትንሽ የሚያሳዝን ነገር ነው። ወጣት ቀነኒ አዱኛ ስለመሞቷ እናወራለን። ሁለተኛ ደግሞ መቅዲ ዩቲዩብ በሚል መቅዲ ሚዲያ ነው መቅዲ ዩቲዩብ በሚል አዲስ ዩቲዩብ ቻናል ከፍታለች። ስለሱም እናወራለን። ሰላም እንዴት ናችሁ? ሃሽታግ ተጀምሯል የምትለዋ ዳናይት መክበብም እንግዲህ የራሷን የዩቲዩብ ዳናይት መልቲ ሚዲያን ከፍታለች። ስለሱ እናወራለን። ሌላ ደግሞ ጂአር ካፕልስ ትንሽ ሁኔታ ውስጥ ናቸው። ስለነሱም እናወራለን። ከዛ ባሻገር ደግሞ ስለ ፊዮና እና ስለ ጃኒ ሰሞኑን በለቀቁት ቪዲዮ ተከትሎ የመጣባቸውን መዘዝ እናወራለን። ስለሱ እናወራለን። ሌላ ደግሞ በሃይማኖት ጉዳይ ሰሞኑን ትንሽ መንገጫገጮች እየታዩ ነው። ስለዚህ ስለ እፎይን ፎከስ አድርገን እናወራለን፣ ምን እየተደረገ እንደሆነ። መሀል ላይ ደግሞ የምናያቸው አንዳንድ የፖድካስት ሪቪው ይኖራሉ። እሷም በግሏ እኔም በግሌ ያየሁትን የፖድካስት ሪቪው እነግራችኋለን። በዚህ ሳምንት እንግዲህ የመረጥናቸው ሁለት ፖድካስቶች አሉ። ስለነሱ እናወራለን። ማን ቀረበ፣ ምን ተወራ የሚለውን ነገር እናወራችኋለን። አብራችሁን ከቆያችሁ አይ ሆፕ ደስተኛ ትሆናላችሁ። ስለዚህ እንጀምር። ታዲያ ይወራ እንጂ
ደግሞ ምን ተባለ ብለን እንቀጥላለን ማለት ነው። ከማን እንጀምር? ከጂአር ካፕልስ እንጀምር። ጂአር ካፕልስ ያ ሰሞኑን በጣም ትንሽ አሳዛኝ ነው አይደል? አዎ ማህበራዊ ሚዲያ ላይ በጣም ብዙ ኮሜንቶችም እየተሰጡበት ነው። እንግዲህ የባሏ ማለትም ጂአር ካፕል እሱ በመኪና ሰው ገጭቶ እስር ቤት ነው። አይ ቲንክ ሰውየው ሞቶበታል የሚባል የሚናፈስ ወሬም አለ። እንግዲህ እሷ ትዝ ካለሽ ሽምግልና ልከው ሊጋቡ ትንሽ ቀናት ሲቀራት እናቷ አርፋ ነበረ። እሱ ሀዘን ላይ ደግሞ ይሄኛው ትንሽ ተደጋገማባትና ብዙ ሰዎች ለእሷ የአይዞሽ አለንልሽ የሚል መልእክት እየላኩላት ነበረ። እሷን ቪዲዮ ሰርታ ነበረ። እናንተን ከማክበር አንጻር ነው ይህ ቪዲዮ ራሱ የሰራሁትና የሆነ ፈጣሪ ያበረታል። የሆነ በጣም ነው ደስ ያለኝ። ግን ኢነርጂዋ በጣም የሚገርም ሰው ናት በእውነት። እኔ በግሌ ላስቱ ላይ ሰጥ የሚባል ነገር አለ። እውነት ነው። እግዚአብሔር ላይ የሚወደውን ሰው ነው የሚፈትነው እና በጣም አይቼዋለሁ። ይሄ ጥንካሬዋ ላይ አይተሻት ከሆነ ያስታውቃል እኮ ፊቷ ላይ ሀዘን እንዳለ ወጥ አድርገው ቻላ። እኔ ደግሞ በጣም ያኔ ፓርቲ ሲሆን ነው ታውቂያለሽ ቤብ አሁን የለም ስትል አውዝ ላይክ አይ ፊል በጣም የሆነ በእውነት የሆነ አይነት ነገር አለውና ተደጋገመባት ትንሽ። ግን የሚገርምሽ አሁን እሷ እናቷ ባረፉ ሰዓት በጣም ተጎድታ ነበር ያው እንደማንኛውም ሰው። ከዛ ግን እሱ በጣም በቃ ትሪስ ያረጋት ነበር በብዙ ነገር በቃ አብሯት በመሆን ጊዜ በማሳለፍ ይዟት በመውጣት በኢቭን ጊፍት በመስጠት ቀለበት ራሱ አደረገላት እና በጣም ብዙ ነገር በማድረግ ትሪት ሲያረጋት ነበር። ከዛ አሁን እሱ ላይ ደግሞ ማጣት ደግሞ ኢማጂን ላይክ ምን ያህል ከባድ እንደሆነ በጣም እኔ እና አንቺ የሆነች ትንሽ ነገር እንኳን አተን ምን ያህል ፊል እንደምናደርግ ወይዮ ነው የምንለው ወይዮ ሴትዮ ነው የምንለው አዝ ላይክ የሆነ አንዳንድ ሰው በጣም ጠንካራ ነው በተፈጥሮ። ሴት ልጅ ደግሞ አይ ቲንክ ይሄ ጥንካሬ በደንብ አላት ብዬ አስባለሁ እና የእናቷን መሞት ከቨር ያደረገላት እሱ ነው። ይሄ እሱ ባይኖር እንዴት ወጣው ነበር የሚያስብል አይነት ብዙ ነገር ነው የተበላሸባቸው እናቷ በመሞቷና አንዳንዴ ህይወት ላይ ምን አለ መሰለኝ የሆነ የሚደጋገም ነገር አለ። የሆነ ችግር ሲመጣ ሀዘናት ብዙ የሚባል ነገር አለ። እውነት ነው። ችግር ታበጂ ሀዘንን ያመጣል። እውነት ነው። የሆነ ችግርን ይጠራል ማለት ነው እና ከባድ እንደዛ አይነት ሁኔታ ውስጥ ገብቶ ነበር። ደግሞ ኮሜንቶቹ ራሱ በጣም ፖዚቲቭ ኮሜንቶች ባይዘው የሚገራርሙ ሰዎች እንዳሉ ተረድቻለሁ። ኮሜንት ላይ ስታይ በጣም ኔጌቲቭ እንደሚበዛ ነው ታስቢው። ግን በዛው ልክ ደግሞ አንዳንድ ሰዎች ጋር የሚጻፉ ኮሜንቶች በጣም ያስገርማሉ። አሁን ለሷ ላይክ ቲክቶከሮቹ አልቀሩ ሁሉም ፌመሱ አይቻል ልዩ አሁን ለምሳሌ ልዩና ባሏ ልዩና ቅዱስ ኦልሞስት ኦል ቲክቶክ ብሩክ ኒውስ ቃል ኪዳን ኦፍኮርስ በጣም ብዙ ሰዎች ናቸው ኮሜንት ያደረጉት። እኛም እናመሰግናቸዋለን በእውነት እንደ ሰውን ይሆናል አይደል ሰውነት ባህሪ በጣም እግዚአብሔር ማለት ምናልባት አሁን እሱ ካለበት ችግር ይሄ ኮሜንት ላያስወጣው ይችላል። ግን ቢያንስ እሷን ሰው እንዳላት ፊል እንድታረግ ያረጋታልና በጣም አዝነናል። ያው እኛም እንግዲህ እግዚአብሔር ያበርታሽ ያጠንክርሽ ነው የምንለው እና ደግሞ መልካም ይሆናል። እንግዲህ ሲክስም አንዴ ነው ባይዘው የሆነ በሆነ ነገር ሲክስሽ ደግሞ ደስታ በደስታ ነው እና እግዚአብሔር ባይዘው እንትን ሰምተሻል። ሌሎች ኮሜንቶች የነበሩ እዛ ቪዲዮ ላይ ለምንድን ነው ስለሞተው ሰው እያወራችሁ ያሉ ነው እየተባለም ነበረና መኪና ስለተገጨው ማለት ረስተነዋል። እሱን ግን ይመስለኛል ለምንድን ነው ብዬ ራሴን ስጠይቅ ብዙ ጊዜ ስለምታውቁ ሰው አይደል እንትን ለምሳሌ በሱ ጎን ያሉ እሱን የሚያውቁት ሰዎች ሙሉ ለሙሉ ስለሱ ነው እያወሩ ያሉት። እኛ ደግሞ አሁን እሱን አናውቀውም፣ ግን ሰው በመሆኑ ብቻ በጣም የሚያሳዝነው በጣም ሟች ገጩ በጣም አሳዛኝ ሁኔታ ውስጥ ነው የገቡት። ግን ወደኛ ቀረበን ይሄ ፕሮክሲሚቲ የሚባለው ነገር ወደኛ ቀረበ ያለው ነው። ግን ለሟችም እንግዲህ እግዚአብሔር ቤተሰቦቹን ያጽናና ምን እንላለን። ያው እንትን ነው ደግሞ like የገጨውም ሰው ያለው ፐርሰናሊቲ ምናምን ስለምናውቀው ነው በጣም እንደዚህ የሳሳ ነው። ይሄ እንዴ ነው በጣም ምን አይነት ልጅ እንደሆነ ስለምናውቀው ምን እንደተባለ like ሰው አይን ውስጥ አትግቡ። ይሄ ዴቪል አይ የሚባለው ነገር እኔ በዚህ አላምንም ነበረ በሱ ማለት ግን አሁን የሆነ እያስፈራ ይመጣና አንዳንዴ ሳይ ኮሜንት ላይ ምናምን ልጆቻችሁን ደብቁ ወደ ውጭ አታውጡ ነው ይሏቸው ቲክቶከሮች አንዳንዶቹ ኢሞጂ ያረጉ ነው። አይ አንዳንዴ ይሰራል መሰለኝ ይሄ የሰይጣን አይ የሆነ በጣም ስትወጪ like ሰው ባየሽ ቁጥር አሁን እኔ እንዴት እንደሆነ አላውቅም ማለት እንዴት ነው የሚሰራው። አሁን ለምሳሌ እንትን ነው like በቃ ይሄ ሰው ሲደሰት ይሄ መጥፎ ኢነርጂ ያላቸው ሰዎች አሉ፣ ለሰው ጥሩ የማያስቡ በዛው ታውቋቸዋለች። እናንተም ኔጌቲቭ የሆኑ ሰዎች አሉና የእነሱ ኔጌቲቭነስ አሩን ነው እንግዲህ እንዴት ቤት ዞሮ
ኦፍኮርስ ሰይጣንም ደግሞ የሱ ስራ ነው እኮ ሰውን ሲደሰት ማሳዘን ምናምን እና ያው እንግዲህ ፈጣሪ ሁሉም ለበጎ ነው። የሰው ልጅ እንግዲህ ደስታው ብቻ አይደለም የሚያስደስተን ሀዘኑም ያሳዝነናልና እንደ ሰው ደግሞ ደስታም ሀዘንም ችግርም ሁሉም ፓኬጅ የተሰጠን ሰዎች ነን። በየትኛው ሰዓት በየትኛው ጊዜ ይምጣ እንጂ አናውቀውም። ዛሬ ተደሰተን ነገ እናዝናለን። ኢትስ ኖርማል። ግን ሁሉንም ለበጎ ነው። ተመስገን ብሎ ማለፉ ደግሞ መልካም ነው። ይሄን ነው ልንል የምንችለው። በጣም ያሳዝናል። ሰሞኑን የሆነ ሀዘኖች ይበዛሉ መሰለኝ በዚህ ሳምንት። በጣም ትንሽ ቆምጠጥ ካልንባችሁ እንግዲህ ቻሉ ትንሽ ቻሉን። ያው ሳምንቱ ነው። እስኪ ስለነ ፊዮና እናውራ ይቻላል። ጃኒ እና ፊዮና ጃኒ በይዘውለት ከፊዮና እና ከጃኒ አክቹዋሊ ጃኒ ፊዮና ጃኒ ታዝናናኛለች። የሆነ ነገሯ በጣም የሚያዝናናኝ ነው። አይ ላቭ ጃኒ አይ ላቭ ፊዮና። አይ ቱ ቢ ኦነስት ማለት እንትን ጃኒ ነው አልወዳትም ማለት አይደለም። እኔ ፊዮና አልወዳትም ማለት አይደለም። ግን ማይ ፌቨራይት በቃ ስቶሪዋን ዝም ብዬ ማይ የሆነ ቀን ላይ ልክ እንደነ ሰላም ተስፋዬ ምናምን በጣም በቃ የሆነ ደስ የሚል ህይወት ሻይ የምታረግ አይነት ሰው ተስፋ ያላት አይነት ሰው ትመስለኛለች። አሁንም በጣም አሪፍ ላይ ነው ጃኒ። ግን እንደዛው በነገር በጣም ጎበዝ ጌመር ናት። ከሰው ጋር እኔ በጣም ወደው ከጃኒ ነገር ከሰው ጋር የምታወራበት ከሰው ጋር የምትግባባበት መንገድ በእውነት የሆነ አንድ ቀን አውቀው በቃ ጓደኛዋ ነው ቤተሰቧ ነው ምናምን ረስቷች ይሆናል ለምታወቁ ምናምን ፕላስ ደግሞ በጣም ልቅቅ ያለች ነፃ ሰው ናት። ኮንተንቷ ራሱ እኮ ሀጊንጉ እሱ ራሱ ይረካት። በዛው ልክ ደግሞ አንዳንድ ነገሮቿ ትንሽ ግን እሱ ጋር ተፈጠረ ሰሞኑን የሙስሊሞች በዓል አስመልክቶ አንድ ደግሞ በፕሮቴስታንት መዝሙር አስመልክቶ ከዛው ጋር ያለሟቸዋል ፋይት ኮሜንት ላይ የኮሜንት ናዳ ኮሜንት ብቻ አይደለም በጣም ብዙ ሰው ቪዲዮ ሰርቶበታል። በኦርቶዶክሱም በኩል ኢቭን በሙስሊሞች በኩል ራሱ ይሄ ነገር ትክክል አይደለም ያሉም አሉና መጀመሪያ ላይ ያለፈው ሳምንት መሰለኝ አይደል በፕሮቴስታንት መዝሙር የሰሩት አንድ ላይ ሆኖ አይ ቲንክ ከተጣሉ 6 ወር ምናምን ሆኗቸው ድጋሜ ታርቀው ደስታቸውን እያከበሩ አዲስ ፍቅር ላይ ነን ብለዋል። እንደውም እየሰማኋቸው ነበረ። አይ ቲንክ የዛኔ በጣም ብዙ ነገር ተብሎ ነበር በመዝሙሩ የሆነ ፕሮቴስታንት አይ ቲንክ እሱ ነገር ባይዘው እነሱ ብቻ አይደሉም እኮ አይተሽ ከሆነ ተጥለቅልቆ ነበር። አይ ቲንክ ለእነሱ ቫይራል ስለሆነ ሜቢ እነሱ ላይ ገነነ እንጂ ኦርቶዶክስ ሁሉም ሰው ነው የሰራበት። ፕሮቴስታንት ኦፍ ኮርስ ሃይማኖታቸው ነው። ግን በቃ መዝሙሩም እንዲህ ስትሰሚውም የሆነ የሚወስድ ነገር አለ። የሆነ ያዝ የሚያደርግ ነገር አለ። ምንድነው ችግሩ የሆነው ሰው ለምን አሁን ለምሳሌ አንድ ሙስሊም የኦርቶዶክስን መዝሙር ወይ ደግሞ የፕሮቴስታንት መዝሙር ሲዘምር ታያለሽ ወይ ማለት ቢዘምር ሲዘምሩ እንኳን ብታየው ልክ ነው ወይ እሱ ነው ከሚል አንፃር ማለት በደንብ የሚያውቁ ሰዎች ያንን ነገር እንትን ይላሉ አይደግፉም ማለት ነው። ሞር ደግሞ ነፃ ሰዎች ሀሳቡን የሆነ ችግር የለውም ብለው የሚያስቡ ሰዎች ደግሞ እንደዛ ያደርጋሉ። እሱ የእናንተ ምርጫ ነው። ግን ጀስት ያው በቃ ተነስቶ ነበር እሱ ፋይት ከነዳኒ ሮያል ጋር አይደል እሱ ደግሞ የሮዚ አፍጥር ላይ ደግሞ ደገሙት ማለት ነው የመጀመሪያ። ከዛ ምንድነው ሲባል የነበረው መሄዳቸው ወይ ማክበራቸው ከነሱ ጋር ማፍጠራቸው ሳይሆን ችግሩ እያጨበጨቡና መንዙማ እንትን ሲሉ ነበረ አብሮ ሲዘምሩ ነው የሚባለው አሉ የመንዙማ መሰለኝ ሌላ ቀን ይቀርባል እና ያ ነገር ደግሞ ልክ አይደለም በሚል በቃ ብዙ ራሱ ያብ ነው ስሙ ጓደኛው የፊዮና ጓደኝነት ሌላ ነገር ነው እንትን ደግሞ ሌላ ነገር ነው። ለይሄንን አልደግፍም ብሎ ሰርቶ ፊዮና እንደው ኢንስታግራም ላይ ስቶሪ ያደረገችውና ለምን በውስጥ አልነገርከኝም ብላ ጽፋለት ነበርና ልክ ነው ልትሰጥሽ አክቹአሊ እኔ ማለት ከሙስሊም ማህበረሰብ ጋር ላይ ያደግነኛ እኔ አሁን አሉ እኛ ጋር ጎረቤቶቻችን ሙስሊሞችና አፍጠር ሰዓት ሲደርስ ጩጬም ሆነን አሁንም ሆነን ሾርባ እንደው በቅርቡ መጥቶልኛው በጾሙ ጠጥቻለኝና ይሄ አለ እኮ ይሄ የሆነ የጋራ የምታገኛቸው ነገሮች አለ። ግን አሁን እሱ ጋር ነው ማለት ነው ገባሽ? ሌላው እኮ ትክክል ነው። በቃ ትክክል ናቸው። ጓደኛቸው ጋር ሄዱ በሉ ጠጡ ምናምን አደረጉ። ግን ያው ከሃይማኖትም አንፃር በደንብ አስተምሮንም ስታቂ ደግሞ እሱ ሲቀጥል አሁን ታዋቂ ስትሆኚ ደግሞ መጠንቀቅ ያሉብሽ ነገሮች አሉ አይደል? አሁን እንደ ማንኛውም ሰው አትሆኚ። ኦፍ ኮርስ ምንም የቄሎ ኤቭሪ ስቴፕሽን እኮ እየተጠነቀቅሽ ነው የምታደርጊ። ባይ ዘ ዌይ እንትን ነው የቲክቶከሮች አሁን የጃኒና ፊዮና ብዙ ጊዜ እውቅና አላት በጣም ፈምሰዋል እና በምን መንገድ መያዝ እንዳለባቸው እውቅናቸውን አላወቁትም። ድንገት የመጣው ቀን አይደለ እና ልጅነቱ ድንገት ነው። ልጅነቱና ፍምስና እኩል መጣና በየትኛው አሁን በሰል ያሉትን ስታይ
ደግሞ እኮ የሚገርምሽ ነገር ኢትዮጵያ ላይ የተደበቀ ሰው ነው በጣም የሚወደደው ቴዲ አፍሮ ላይ ምናምን ነው። በጣም ብዙ አርቲስቶች እንደዛ ናቸው። ግሩም ኤርሚያስ ማይ ፌቨራይት አክተር ተስማምተናል። በሱ እሱ ተስማምተናል። እንደዛ ሲሆን አሁን እነሱ በምን መንገድ መያዝ እንዳለባቸው ያውቃሉ። እነዚህ ግን ቲክቶከሮች እውቅናና እድሜያቸው አይመጣጠንላቸውም እና እነሱም ይሄ ልጅነቱ አለ ማድረግ የሚፈልጉት ነገር ይኖራልና እሱን ደግሞ ህብረተሰቡ ቶሎ አክሰፕት ያደርግላቸው ወዲያው ወደ ጀጅመንት ወደ ስድብ አንቺ እንዴት ልታረጋሽ እንዲሆነ እና ወደ ወቀሳ በጣም ናዳ እንኳን ሰው እንደዚህ አይነት ስህተት አግኝቶ በጣም ላይክ ማለት እኔ መቼ ነው ይወጣልኝ መሰለሽ ኮሜንት ላይ የኔጌቲቭ ኮሜንት በቃ እንደዚህ ወይ ምንም ቢመጣ ግዳይስተኝ ያልኩት የልዩ ገና ልትወልድ ስትል ወይኔ ያሏት ያለች አሉኝ ያለችው ከዛ በኋላ ማለት እሷን እንደዛ ካሏት ማንን ምን ሊሉ ነው ያልሽ? በእውነት እንዴ እኛን እንዴት አይናገሩም? በእርግጠኛ ወደ ርብራብ ላይ አልደረሰም። አይ ቲንክ ከሰፈር አልወጣም ስላልወጣ ቪዲዮሽ ይባላል እንግዲህ ኔጌቲቭ ኮሜንት ከሌለው ቪዲዮ ኮሜንታችሁ ስር ከሰፈር አልወጣም ማለት ይወጣል። አንድ ቀን ይወጣል። ምንም ትናንት ብቻ ሰብስክራይብ አድርጉ እንዳሰለችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ይሄ ነው እንላችኋለን። በጣም ፊዮናና ጃኒ ላይ ትንሽ ብሏል፣ ግን ስለተታረቁ በጣም ደስ ብሎናል። ወይዘይ ስለ ፊዮና ስለ ጃኒ ስናነሳ አዲስ አሁን ቫይራል የወጣ ቪዲዮ አለ። ትወና እጁ ጣት አለው ልቤን ይነካኛል በበረከት ኧረ በረከት ግን እኔ አልቻልኩም። አንተ ሰው ይሄን ያልቻለም ወድ ኧረ ስማ ከባድ ሰው ነው። ወይዘይ ቤኪ ማለት ነው ድምፅ የጃኒ አይደል እንዴ? ጃኒ እንዲሰማት ይላሉ። እግዚአብሔር እዚህ ጋር ያረገችው ስመኝ ገብሩ ይላል። ኧረ በረከታ ኧረ ቤኪታ አይ ላቭ ዩ ቤኪ ወይዘይ እና ለኪዮነ ሰሞኑ በረከት በቃ ዋናው ጃኒ ደግሞ አወጣጣ ይችላል። አይ ቲንክ ውድድር ነገር ነው ውድድር ነው። አይ ቲንክ ፊልም ላይ ሰርታ መሰለኝ እንዴ የኔ መሰለኝ እንዴ በሪል እንዴ ስመኝ ገብሩ እኮ ትክክለኛ ስሟ ነው። በትክክለኛ ስሟ ነው። እግዚአብሔር ነው የምሬን እንደዛ ነው የምሬን። ለምንድን ነው ታውቂያለሽ? እኔ ያሰብኩት ማለት ነው ቪዲዮን አየሁት ከዛ ሳያት ዳኞቹን እንትና ናቸው እነ ዳኒ ናቸው። ኦኬ በቃ ፊልም እየተሰራ ፊልም ላይ አረጋይ ፊልም ነው የሚሆነው። አይደል አረጋይ ውድድር ነው እንጃ ብቻ ያሰባችሁ ተጻፍ። ግን እኔ ፊልም አይ ሚን ውድድር እንደሆነ ነው ማሰብ። እና ሰርጻ እንዴ ምናምን ትሰራ ነበር ቲያትር አይደል? ከነ ስቲፍ ጋር ብሔራዊ ቲያትር ነው ምናምን ትሰራ ነበር። አይኑ በፊት ግጥም ነው ግን አይ ቲንክ ኧረ ጃኒኛ እንደዚህ አታረጊም። አሁን ለማጣላት ነው ለጃኒ እሷ እንደምትለው አታረጊ አንቺ እየቀለድሽ ነው። እኔ ግን በጣም ወድጃለሁ ጃኒ እንደውም ሰራበታለሁ አንድ ቪዲዮ። አዎ እንዴ ሰርበታለሁ እጁ አይናለው እኔ ይወጋይ አይናጨረሻ ጃኒ ይወድሻለሁ ጀስት ፎር ፈን እሺ ለመጫወት ያክል ብቻ። እኔ ግን አሁን ላይ ከቀረጻ በኋላ ቀጥታ አሪና አይደለም በሚለው ፋክት ቼክ እናደርጋለን። ኦኬ ብቻ እንደዛ አልፏል። ሶ ኤኒዌይስ አሪፍ ነበር ጃኒ እውነት እንዳይከፋሽ አልኩና ባታጥስ ለምሳ ዝም ስክሪን ለባሰው ፈታኩ ነው። እኔ እርግጠኛ በራሷ ቪዲዮ እየሳቀች ነው ይሆናል። ኦኬ እሺ ሶ ቀጣይ ስለማን እናወራ? ቀጣይ ስለማን ይወራ? ስለ መቅደስ እና ስለ ዳናይት እናወራ። እሺ የመቅደስ እናወራ። በነገርሽ ላይ ዳናይት ሜንሽን የመለሰችልኝ ሰው ስቶሪ አድርጋኛለች ኢንስታግራም ላይ። ቴንክ ዩ ሶ ማች ዳናይት አመሰግናለሁ ስቶሪ ላይ ስላደረግሽ። ምን አድርጊ ነው ግን ሰጥተሽ ናት? በጣም ፌቨራይት ዋናት አልገባኝም። ያ ዳናይት በጣም ወድሽ ብዙ ሰዎች በጣም እንትን ይሉኝ ነበር አገኘስት ይሆንብኝ እንደምትወጃት ምናምን በጣም ብዙ ሰው እግዚአብሔርን እኔ ስፔሻሊስት ነው ይሳረጋት አባቴ ራሱ በጣም የሚወዳት ምናምን ይለኝ እና ላይክ አኮራችኝ ማለት ነው። ለምን አኮራችኝ ታውቂያለሽ? በቃ ይሄን የመሰለ ትልቅ ሚዲያ ከፈተችና አይ ፕራውድ ኦፍ ዩ ቤቢ ዲሲሽን ሜከር መሆን አለብሽ። አዎ በህይወትሽ በጣም ብዙ ገንዘብ ከሚከፈላቸው ሴቶች አንዷ ናት ዳናይት እና ወጣቶች በጣም ይወዷታል። በጣም ቀለል ያለች ረጋ ያለች ሰላም እንዴት ናችሁ? የመጀመሪያ ቪዲዮ እኔ ያኔ ደሳትለኝ ነው ነበር እውነት መጀመሪያ ሳይ ማለት ይሄ እንዴት ነው በጋዜጠኞች አወራር ለምጄ እንግዲህ ያው ልጅነቱ ማለት በጣም ረጅም ዓመት እኮ እና ትንሽ ለየት አለችብኝና
የተሳሳተች መሰለኝ ማለት እኔ በእርግጥ እንትን ይላት ነበር ይቀራት ነበር እንዴ የመጀመሪያ ቪዲዮ አልኩ ካያችሁ የሰሰራ አቻታል ቪዲዮ በጣም ከእንትን እኮ ከኢንስታግራም እንደመምጣቷ እንደው በጣም ጎበዝ ናት። እንደው ጎበዝ ነች። በዚህ ቃና በጣም ለፍቶባታል። እሷ ልጅ ላይ በጣም አሽቶ ሰርታበታል። በደንብ ነው የሰራችው። በደንብ እሷ ላይ ኢንቨስት አድርጓል። በቃ ሰርቷታል። ቢልድ አድርጓታል። እሷም በጣም ሮል ሞዴል ሆናለች። ላይ ብራንድ ነች ዳናይት። አሁን ራሱን ያው ከቃና ላይ እየተሽ ለማየት ዳናይት ነው ቃና ያለሽ እንደዛ ነው። ያና ሺዝ በጣም ናይስ እና ጎበዝ መውጣቷ ነው የሚገርምሽ። በጣም ብዙ ከሚከፈላቸው ሰዎች እንዳልናችሁ ነው። እሷ የገንዘብ ችግር አልነበረባትም። ኦፍ ኮርስ ከመጀመሪያው ችግር አልነበረባትም። ቤተሰቦቿም አይ ቲንክ አሪፍ ናቸው። ከልጅነቷ ፋሚሊዎቿም ውጪ ነው የሚኖሩት ምናምን እና የገንዘብ ችግር ሳይሆን አይ ቲንክ ይሄ የሆነ ነገር ስለመቀየር አለ አይደል በራሷ ማድረግ መቻል መምጣት ዲቨሎፕ ራስን ለማሳደግ ምናምን እንጂ ሮዝ ለማድረግ ነው እንጂ ያን ያህል እንትን አይገዛባት ኢሹ አይመስለኝም። ኦፍ ኮርስ ግን ጎበዝ ነው በጣም እና 40 ሺህ ምናምን ደረሰች። አይገርምሽም? እንደዛ ደርሳለች። ተከፈተች ኦልሬዲ አሁን 2 ሳምንት እንደዛ እየመጣ ነው። የመጀመሪያ ቪዲዮዋን ከአቤል መክብብ ከመወደው ከዛ ማለት አቤል ይቀርበልኝ ስለሚቆርጥ ነው ወይ አይቆረጥም። ላቆች አያችኋል ነፃነት እንዴት እንደምትጋፋኝ። በነፃ እኮ ምንም ማውራት እኮ አልቻልንም። እኔ የክብር ጉዳይ ስለሆነብኝ ሀገር አይደለም እዚህ ዩቲዩብ ላይ የክብር ጉዳይ እንደዛ አይደለም። አይ ከዘማሪ አቤል ዲያቆን ዘማሪ አቤል መክብብ እኔ በጣም የምወደው የማከብረው በነገርሽ ላይ እኔ የዳናይት ማለት የመክብብ ቤተሰቦች እንትን ነው መሰለኝ አይገባኝም። እውነት ከድሮ የመጀመሪያ አጋጣሚ ከሱ ጀምሬ የምወደው ሰው ነውና ወደ እውቅናውም ሲመጣ በቃ አብሬው ከስር እየተከተልኩ አንድ ቀን እንደማገኛችሁ ተስፋ አደርጋለሁ። ዳናይት መክብብ ዳዊት መክብብ እና በጣም ቆንጆ ቆይታ ነበራቸው። በጣም ወደ 400,000 ምናምን ታይቷል። አዎ ቢኮዝ የሁላችንም ጥያቄ ነበረ እህትና ወንድም ናቸው አይደሉም የሚለው ነገር ከዛ አዳይት ኦልሞስት ናቸው እንደዛ ኦልሞስት እህትና ወንድም ናቸው። ዲምፕል አሰርታ ነው ስትል የነበራችሁ ሰዎች እኔ ስከራከር የራሷ ነው ስል ነበር እና መሰከረች። አይታችኋል። አቤል መክብብ ዳናይት መክብብ ግን እኔ በጣም እስካሁን ጥያቄ ሆነብኝ ማለት ነው። ለምንድን ነው አባታቸው ስም ታዲያ የተመሳሰለው? ምን ነበረ በእሷ አባት ነበር ሲጠራ የነበረ። እኔ ግን እሱ ላይ ዳንኤ ለምን እንዳላነሳሽው ግራ ገብቶኛል። አይ ሰምቼዋለሁ። አልሰማሁትም። እሱ እንኳን አልፎኝ ነው ወይ አልፎሽ ነው ወይ ደግሞ እኔ ሌላ ቦታ ሰምቼው አንቺ ሌላ ቦታ ሰምተሽ ነው? እንጃ ያሉን ነው ቻንስታሽ አባት ነው ምናምን በቃ አይ ቲንክ ስለሱ ጉዳይ እኔ ወይ አልፎኛል ወይ ከሌላ ቦታ ነው ሰማሽው እንጂ እኔ እንጃ። በአባቷ ስም እንትን ያ የአያታቸው ቤት ስለማደጋቸው ምናምን ነበር ሲያወሩበት የነበረውና የልጅነት ጊዜያቸው እሱ ስለሷ ያለው አመለካከት እዛ የነበሩት ሰዎች አልሰይሉ በጣም ዳኒ ሪሊ ሆነች ሰው ነች። በጣም ያ በርቺ 40,000 ምናምን ገብቷል ካሁኑ። የኛ ግን ስንት ነው? 200 ልንገባ 195 ላይ 195 ላይ ይህን ቪዲዮ ስንቀርጽ 195 ፖስት ስናደርገው ደግሞ ፈጣሪ ያውቃል። እርግጠኛ ነኝ የሆነ ያህል እንደምታስጨምሩና ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ አድርጉ። ኮሜንት ሴክሽን ላይ ደግሞ ሀሳባችሁን ጻፉልን እና በጣም አሪፍ ሰሞኑን በቅርቡ ተከፍቶ ግን በቅርቡ ውጤታማ የሆነ የዩቲዩብ ቻናል ነው። ኳሊቲ በጣም ደስ ይላል። ዛሬ እየቀረጽን ያለነው ቅዳሜ ነው። ዛሬ ማታ 12 ሰዓት ላይ ፖስት የምታደርገው ቪዲዮ አለ። በጣም ደስ የሚል ትሬለር ያየሁት ነበር። የሚገርም እኛም አቅም ቢኖረን እቅዳችን በማልዳን ከኛ ጋር ፕሮግራም እንደዛ ኳሊቲ ነው። በዛ አይነት ኳሊቲ በዛ አይነት ላይክ ሀገር ነው ይሆናልነት ፈጣሪ ያውቃል። እኛ እንሰራለን፣ እግዚአብሔር ያጨምርበታል። በዚህ አያይዘን ወደ መቅዲ እንግባ። እንግዲህ መቅደስን ሁላችሁም በጣም የምትወዷት በጣም የምታውቋት እኛም በጣም የምንወዳት ጎበዝ ጋዜጠኛ፣ እውቀት ያላት ነገሮችን እያዋዛች ማውራት የምችል ታታሪ ቅልብ የሆነች ሴት ደስ የምትል መቅዲዬ ናት። እንግዲህ እሷም ከኢቢኤስ ወጥታ ወደ አባይ ቲቪ አባይ ቲቪ ደግሞ እንደዚህ እኩል በዚህ ጋር መቅዲ ዩቲዩብ በዚህ ጋር አባይ ቲቪ አላደነቅሻትም? ግን እሷ መቅደስ የሚገርም ዲል ነው። እንዴት አሰበችው ነው ያልኩት። ሁለቱን መስራት ላይ ዲሉ በቃ አሁን እኛው ጋዜጠኞች ነን ሁለታችንም በዛ ነው የምንመረቀው እና ግን እኛ የመጀመሪያ ምርጫችን ያደረግነው ይሄን መስራት ነው አይደለም። ብዙ ሰው በጣም ለምንድነው የማትቀጠሉት ምናምን እያለ ነው እና አሁን እኛ ይሄን ውሳኔ ለመወሰን ኢማጂን ምን ያህል እንትን እንዳለ እሷ ደግሞ ታውቃለች። ሚዲያው ላይ ስትሰሩ የራሳችሁ መስራት አትችሉም፣ የታወቀ ነው። አብዛኛው ሚዲያዎች አይፈቅዱም እና
ምን አይነት እይታ ቢኖራት ነው ሁለቱን የሚያስኬደችው የሚለው ነገር በጣም ትልቅ ነገር ነው። ራሷ ላይ መስራቷ እስኪሏን ማዳበሯ ጠቅሟታል። ራሷን ማወቋ በደንብ ጠቅሟታል ነው። ምክንያቱም ኢቢኤስ ላይ ስትሰራ ያላትን አቅም ኤቭሪባዲ ኖውስ፣ አባይ ቲቪ የሚያውቃል። ለሱ ያዋጣዋል፣ በደንብ ያዋጣዋል። እስከሱ ጋር ምንም የሚቀነስበት ነገር የለም። እንግዲህ እንደሱ አይነት እድሎችን ፍጠሩ ለሌሎች ጋዜጠኞች ለማለት እንወዳለን። እና በጣም የእሷ ደግሞ አይ ቲንክ ስንት ነው? 80,000 ነው አሁን 85,000 ገባ። እንግዲህ ቪዲዮ እስክንቀርጽ ድረስ ያው ስንት ቪዲዮ ነው የለቀቀችው? በጣም 4 የሆነ ስለ ራሷ ያወራችው አለ። ከዛ ከአንዱ አርሶ አደር ጋር የሰራችው አለ። ከአንዲት ሴት ጋር ሰርታለች። ኤንጂኦ ውስጥ ምናምን ስለምሳሌ ዩኒሴፍ አይ ቲንክ ከምትሰራ ሴት ጋር እንደዛ በቃ በጣም በፍጥነት በቃ ነገርሽ ነው። እሷ ራሱ እኮ 2 ሳምንት ከዳናይት ጋር ተቀራራቢ ነው። በጣም ነሽነኛ ስዛም እንደርሰው የሚለው ነገር እንደርሳለን። ሰብስክራይብ ያረጉናል ያረጉ ነው። እውነት ነው ያረጋችሁ። በጣም ደስ ይላል የመግዴ። ከዚህም በኋላ በጣም የሚገርም ዩቲዩብ ቻናል እንደሚሆን ተስፋ አለን። እንደው ራኬብንና ሀና የቤተሰብ ጨዋታ እነሱን ሰው ከእነሱ ጋር በማነጻጸር ትክክለኛ ዲሲዥን አይደለም መውጣቷ ተብሎ እየተወራ ነበር። ምክንያቱም ራኬብ ስትወጣም ዩቲዩብ ቻናል ከፍታ አይደለም በጣም ቫይራል ይሆናል ተብሎ ሲጠበቅ ግን ብዙ አልሄደም። ልክ እንደዛ ፈርተውላት ነበር። ትጠፊያለሽ የሆነ ጊዜ ላይ አላ በቃ ትጠፊያለሽ አይነት ነገር። ግን እግዚአብሔር መልካም ነው፣ መንገዶችን አመቻቸላት። አሁን ምን ተሰጣት እንዴ? ቤት ባለ 3 መኝታ ክፍል ጌም ሪል ስቴት። በጣም የሚገርም መቼ ነው ዴሞች እኛንስ የምታዩ? እየለመናቸው ነው እነዚህ ሰዎች። የሆነ ነገር ስናነሳ እናት እንዴት እንደዚህ መሆን የማይባስሽ ልታስለቅሰኝ ነው ነው አካቸው ታይሙት። አይ በቅርቡ ማስታወቂያ እንሰራላችኋለን። እንደ ዩኒቨርሲቲ ትንሽ ጠብቁ፣ ትንሽ ጊዜ ነው። ባለ 3 መኝታ ክፍል ሰጥቷታል። ለማርች 8 ቀን ይገባታልም በደንብ ሺ ዲዘርቭ። እና ደግሞ በጣም ጥሩ ማነቃቂያም ነው ለሷ። በልጥ በቃ ማለት አለን ህዝቡ እንዳሏት አይነት ፊሊንግ እንደሚሰማት እርግጠኛ ነኝ። ደስ ይላል እኮ አለ አይደል? እንደ ሰው ሲጀምር የሆነ ማበረታቻ። በእርግጥ ለነሱ ፕሮሞሽን ነው፣ ግን ደግሞ የሆነ አለ አይደል? አለሁልሽ በርቺ ትችያለሽ። እነሱ በጣም ዴሞሪስቲክ ለማርኬት ምናምን የሆነ ጊፍት ይሰጣሉ። እና ለሷ ደግሞ ባለ 3 መኝታ ክፍል በጣም ደስ የሚል ስጦታ ነው። ይገባሻል መቅድዬ፣ እንወድሻለን። በቃ ሁለቱ ዳናይትና ተቻሉ ወጥተዋል ወደ ላይ እንደዚህ እያየናቸው ይችላል። ኢንስታግራም ላይ የሚለው ሰውዬ አንቺ የሆነ ነገር አመጣሽ መሰለኝ መጣ እንደዛ ነው። ትንሽ ሳቀ ትንሽ ስለ እፎይ ነው እፎይ ነው ሰሞኑን ቲክቶክ ላይ በቃ ሁሉም አይ ቲንክ ሁሉም ማለት ይችላልኝ አይደል? ሁሉም ቲክቶክ ላይ ሳይ ሙሐመድ የሚሉ ኮሜንቶች በዝተው ነበር። ጎልፍ የሙሐመድ ናዳ ነው። እንግዲህ የእስልምና እምነት ተከታዮች ትንሽ ያስቆጣ ነገር ነበረ። መጀመሪያ ለክርስትናውም ለእስልምናውም የጾም በዓል እንኳን አደረሳችሁ። ኦልሞስት አሁን እየገፋ ነው። እንኳን አደረሳችሁ ከማለት እንጀምርና ፎይ እንግዲህ ያው ታውቁታላችሁ ላይቭ ላይ ምናምን በመግባት እንዲሁም ቪዲዮ በመስራት ዲቤቶችን የሚያደርግ ወጣት ነው። ኦርቶዶክሳዊ ወጣት ነው። ከተለያዩ ሙስሊም ወንድሞቻችን ጋር የተለያዩ ዲቤቶችን ያደርጋል እና ከሰሞኑ ደግሞ ጠፋብን ልኳችን እንዳጠፋ እና ከሰሞኑ ደግሞ ትንሽ ሙሐመድን ሰድቧል፣ የሙሐመድን ክብር አቃሏል በሚል ትንሽ ግርግር ውስጥ ተገብቷል እና የእስልምናም ተከታዮችን ትንሽ አስቆጥቶ ነበር። እንግዲህ ይሄን ጉዳይ አስመልክቶ ስለ ሃይማኖት ስለ እስልምና ሃይማኖት መጥፎ ንግግሮችን መጥፎ አስተምሮችን የሚያስተምሩ ሰዎችን ለመገሰጽ መግለጫ አውጥተው ነበረ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተወሰኑ እነዚህ በሃይማኖት የሙሐመድን ክብር እየነኩ ነው፣ በመንግስት ይጠየቁልን
ብለው መግለጫ ወጥተው ነበር። እኛም ቱ ኢንፎርም ላይ ዜና ሰርተነዋል። እውነት ነው፣ የትኛውም ሃይማኖት መነካት የለበትም። ልኩን ማንም ሰው ማለፍ የለበትም። ሁሉም የራሱ ሊሚት አለው ነገር አለ አይደል? እኛ ኢትዮጵያውያን ነን አይደለም እስልምናና ክርስትና ቀርቶ ሌላም ብዙ ሃይማኖቶች ቢኖሩ በጋራ መኖር የምንችል ህዝቦች ነን። መንግስት እዚች ሀገር ላይ እንትን ይባል ብሎ እስከፈቀደ ድረስ ያን ያህል እንትን ማለት የሰውን ሃይማኖት ማክበር አለብን ብለን እናስባለን። እና 80 ምናምን ያለን ብሄር ያለን ሰዎች ነንና ተከባብረን በብሄር እንኳን እየኖርን ነው ተከባብረን እና አሁን ደግሞ ደስ አይልም ይሆናል ያስጨንቃል በጣም። አሁን ብዙ ጓደኞች አሉ አይደለም እነ ኢክራም እነ ሰዓዳ ሁሌ ጓደኞቼ ይሰጣሉ። አክራም ልበለኝ አንድ ጓደኛ አለኝ ይቅርብ አክራም የሚባል ምንም ጭራሽ ስለ ሃይማኖት ማስተን አናውቅም። አሁን ምንድነው ችግሩ? ዲቤት ማድረጉ አይደለም ይመስለኛል አይደል? ስለ ሃይማኖት መወያየት ቲክቶክ ላይ ያን ያህል ችግር አለው ብዬ አላስብም እኔ በግሌ ማለት ነው። ሌሎች እኮ አሉ በሰላማዊ መንገድ ክርክሮችን ዲቤቶችን የሚያደርጉ። እፎይም አሁን አጥፍቷል አላጠፋም ተሳድቧል አልተሳደበም የሚለው ማለት አንችልም። ለምሳሌ እኔ አሁን በግል ብትጠይቁኝ ሲሳደብ አላየሁም። ከዛ ግን እስልምናን ተከታይ ሰዎችን አበሳጭቷል ኦፍኮርስ። ለምሳሌ ብዙ ስዕላት ላይ ቅዱሳን ስዕላት ላይ የኦርቶዶክስ ቅዱሳን ስዕላት ላይ የተለያዩ ቪዲዮዎች ይወጡ ነበር ሰሞኑን ቲክቶክ ላይ። እንደውም ብዙዎቹ እየሰሩባቸው ነበር እነዚህ አካውንቶች እንዲዘጉና እስልምናንም ክርስትናንም ባይነካ ሁለቱም እንዳሉ እንደየክብራቸው እንደየመወደዳቸው እንደየባህላችን ተከባብረን ብንኖር ባይነንኛ። ምክንያቱም የማንም ከማንም አይበልጥም፣ የማንም ከማንም አያንስም። የራስን ስታከብር ነው ሌላም ሰው ደግሞ ያንቺን ሃይማኖት መጥቶ የሚያከብርልሽ እና የራሳችንንም ማክበርን የሰዎችንንም ማክበር አለብን። ምክንያቱም ብትመለከች እኮ በአንድ ቤት ውስጥ 3 ሃይማኖት ያለው ሰው አለ። እናት ክርስቲያን፣ አባት ሙስሊም፣ ልጅ ፕሮቴስታንት ሊሆን ይችላል። ምንም እኮ ኢዳዝንት ማተር እና አሁን ላይ ደግሞ ሞር ይሄ እንደዚህ አይነት ነገሮች የተለመዱ ነው እና ብንከባበር ያንቺ ይብስ የኔ ይብስ ነው እንጂ ያንተ ትልቅ ነው ያንቺ ትንሽ ነው ሳይሆን ከዛ ስንፈርጅ ራሱ ደግሞ አሁን ለምሳሌ የሆነን ሰው ሃይማኖቴን ተናግሯል ብለን ስንፈርጅ ያ ሰው ስላለ ብቻ ሌሎቻችን ከጀርባ ሄደን ሳይሆን እውነቱ ምንድነው ብለን ብናይ መጀመሪያ ላይ ብናይ ብቻ አላውቅም እንትና ትክክል አይደለም ማለት አንችልም። ግን ትንሽ እንተሳሰብና የቀደመው ፍቅራችን ይምጣ። የቀደመው የሃይማኖት ሙስሊሞች አፍጠር ሲሆን እኛ ኦርቶዶክሶች ቤት ጠርገው ምናምን አዘጋጅተው ይፈርሻው ምግብ እንደዛ እንደሚጠብቁት እነሱ ለሰላት እንትን ሲሉ ይሄ ስቴዲየም ጋር ኦርቶዶክስ ወጣቶች ጠርገው አይደለም። የኛም ደግሞ ሲሆን ሙስሊሞቹ ለጥምቀት ላይ ምንጣፍ አንጥፈው መንገዶቹን አጽድተው እንደዛ አይነት ቫይብ ያለን ህዝቦች ነን እና በአንድ በሁለት ከዛም በላይ በሆኑ ሰዎች ይሄ ደስ ማይል ቫይብ ባንፈጠር ከዛ ደግሞ የሃይማኖት እንትን ልክ አሁን ለምሳሌ ዘረኝነት አለ አይደል? እንደ ቀልድ ተነስቶ አሁን ያለበት ሁኔታ ታውቃላችሁ። ሃይማኖት ግን እንደዛ ቀላል አይደለም እና ፈጣሪ ይሄንን ጉዳይ በቃችሁ ይበላል። ምክንያቱም ይሄ ነገር በዚህ ከቀጠለ ከባድ አስፈላጊ ነገር ውስጥ ነው የሚገባው እና የሃይማኖቱ ጉዳይ በጣም አሳሳቢ ነው። በዚህ ባይቀጥል ጥሩ ነው። ፈጣሪ ረድቶን ከእንደዚህ አይነት ሙድ ወጥተን አንዳችንን እንድናከብር ያድርገን። ወደ ራሳችን እንመለስ እና አንድ ግን በዚህ ጉዳይ እሸቱም ቪዲዮ ሰርቶ ነበር። ኮሜዲያን እሸቱ ቪዲዮ ሰርቶ ለቆ ነበረ። ምንድነው ያለው? እኔ በጣም ረጅም ዓመት ያውም አንደኛ ሚዜ ነው ነበረ ወደ ከ10 ምናምን ዓመት አብሮኛል ሙስሊም ጓደኛለኝ። ሁለተኛ ሚዜ ደግሞ ፕሮቴስታንት ነበር። እስካሁን ድረስ በፍቅር ተሳስበን አለን አለ ላይ ያ ነገር በጣም ደስ የሚል በጣም። ከዛ ግን ህዝቡን ምን የሚያስቆጣ ነገር ተነሳ መሰለሽ? ብዙ ሰዎች እንደውም ሚኮን ካወቅሽው ስለ የኦርቶዶክስ እንትን ተከታይ እሱ የሚሰራቸው ቪዲዮዎች አሉ። ላይቭ ላይ ማታ እሸቱ አስቀይሞናል አይነት ነገር ብሎ ነው የገባው። ምንድነው ያስቀየመው? ብዙን ሰው ኮሜንት ላይ እሸቱ በሰራው ቪዲዮ ላይ ከታችን እያነበብኩት ነበረ። ብዙ ሰው የተናደደበት ነው። አንተ አልገባህም ማለት በቃ ምንድነው የሰራው? ቤተክርስቲያን እውቅና ያልሰጠቻቸው ምንም የማስተማርም እንትን የሌላቸው ፍቃድ የሌላቸው ሰዎች ነው ተነስተው እንትን እያሉ ያለው እየበጠበጡ ያሉት አይነት ነገር ማለት ነው። እና ትንሽ እነሱ ላይ አግሬሲቭ ሆነ መሰለኝ። ከዛ ምንድነው ሰው ምን አለ? እነ አክሊልም ጭምር ነው እነ ፈለገን ጭምር ነው እነ ፎይን ነው
ብሎ በራሱ ሰው እንዲሳይድ አደረገና በእርግጥ እሸቱ ስም አልጠራም። እኔም ማንን ነው እንደዚህ በትክክል ያለው እውቅና ሰጠቻቸው ቤተክርስቲያን ምናምን ብሎ ብቻ እሱ ያልተናገረበትን መንገድ አሉ ነው። ግን ሰው ወደዛው ሰላም ነገር ወደሚወዳቸው ሰው ወሰደውና እነሱን አልተናገረበት። አልገባክም አንተ እንዴት እንደዚህ ስላለ የኛ ሃይማኖት ሲደፈር ዝም ብለህ አይነት ነገር ብዙ ነገር አናዘር ሳይድ ማለት ነው። አናዘር ሳይድ እና ግን ያው እሱ ለማለት አይደለም እኮ አይደለም። በጣም የሚያከብራቸው በጣም ጎበዝ የሆኑ አሉ እኮ እነሱን አይደለም። ግን ያው እኛ ምን ይቀናናል? ወደ ኔጌቲቭ ይቀናናል ቶሎ በቃ በተለይ ኮሜንት ላይ ያሉ ሰዎች ወይኔ ኔጌቲቭ በቃ ኔጌቲቭ ጋር ለመሄድ አረዳዳችሁ ወዴት አረዳድ እንዳዩበት ኢማጂን። ግን እንደዛ አይደለም። ያው እሱ ለማለት የፈለገበት አንግል ያው ግልጽ ያውቀዋልም ደግሞ ሶ ብቻ እንመለስ ወደ ነበረ ግጭት ባንነካካቸው እንዳሰብ እንደዛ ባናስብ መልካም ነው ብዬ አስባለሁ። እንግዲህ ወደ ቀጣይ ወሬያችን ስንቀጥል ደግሞ ላጤሹ ላጤሹ ተጀምሯል። እንግዲህ ላጤሹ ምንድን ነው መጀመሪያ ባይዘው ወይ ስለ ላጤሹ ታያለሽ ግን ልብዬ ልጠይቃት ስል ታያለሽ ግን በፍጹም ጭራሽ አንዱን ሜፕሱ ላይ እግዚአብሔር በጭራሽ ማለት ነው። ኢቨን ይሄ ቲክቶክ ላይ ሲመጣልኝ እንትኑ የሆነ ጊዜ ነው ሀሳብ ምንድን ነው ነገር ብዬ አየሁት ላይ ቲክቶክ ላይ እዛ ሀሳቡን ስረዳው ከኔ ፐርሰናሊቲ ፖይንት ኦፍ ቪው ከራሴ እይታ አንጻር ሳየው ትንሽ አልወደድኩትም፣ አላየሁትም። በጣም የተጀመረ ሰሞን በተለይ በጣም ብዙ ሀሳቦች ተሰጥቶበት ነበር። ከሀገራችን ባህል ሃይማኖት ምናምን ጋር አይሄድም። በጣም ብዙ ሰው በቃ የተቃወመው ፕሮግራም ይመስለኛል አይደል? እኔንም ጨምሮ ቱ ቢ ኦነስት እኔ አልተቃወምኩም ኢን ሚንስ ፕሮግራሙ ምንድነው ላጤ ያለ ከዛ በኋላ 10 ሴቶች ነበሩ። ራሱን እዛ ጋር መራጭ ነው ሶ የተለያዩ ኢፈርቶችን ያሳያሉ። ከዛ እየቀነሰ 9-8 ምናምን ሆኖ ዛሬ ቅዳሜ ጠዋት 3 ሰዓት አካባቢ የመጨረሻው ኤፒሶድ ተለቋል። ፋይናሊ የተመረጠችው ቤተል ናት። እንኳን ደስ አላችሁ ለአድናቂዎቿ ምናምን አብዛኞቻችን ቤተል ነበር የመረጥነውና ከዛ አንጻር አይሄድም ከኛ ጋር ብለው ነበር። አክቹሊ ውጪ ላይ ተለመደ ውጪ ላይ አቋል ወይ ዘው ኮንተንት ብሎ አያቸው ነበር ሴቶቹና ልክ ውጪ ላይ ሆኖ እንኳን እኔ ግራ ይገባኝ ነበር። አክቹሊ አሁን ምን አይነት እይታ ላይ መሰለሽ ፕሮግራሙ ሪል ነው የሚሆን ነገር ነው። that's my question መጀመሪያ ላይ ማለት ነው እኔ እንደዚህ ነበር ማለት መጀመሪያ ላይ ቪዲዮውን ሳየው like ኢንተርቴይንመንት ነው የወሰድኩት። እኔ ኢንተርቴይን ያደርገኛል ሳየው። ሌሎቿን ፕሮግራሞች ላይ የምናያቸው ኢንተርቴይን የሚያደርጉናል ልክ እንደዛ ይሄ እንደውም ከዛ የበለጠ ያዝናናል። ለምሳሌ ሲፎካከሩ ማየት ሴቶቹ የሆነ ታስክ ተሰጥቷቸው ሲሰሩ ማየት ከዛ ደግሞ ማን ነው ኢሊሚኔት የሚደረገው ብሎ ጓጉቶ ማየት በቃ ይሄ በጣም ኢንጆይ ታደርጊዋለሽ። ግን አሁን እሱ አሁን ሀሳቡ ማለት ነው ይሄ ምድር ላይ የሚወርድ ሀሳብ ነው ጀስት ለኢንተርቴይንመንት ነው አይ ቲንክ ሀሳቡ እንደዛ ነው። በቃ ይሄ ሪል ማለት ቀልድ መስሎኝ ነበር። ቀልድ ኢነሚት በቃ እንደ ፕሮግራም ብቻ ነው እንደ ፕሮግራም ማለት አሁን ግን በትክክል ነው በቃ ሪል ነው። ምክንያቱም እንትናም ተማናት ስሟ ራሂል ራሂል አይደለች ሳራ የምትባላለች። ኦኬ ሳራ ማለት ታቶ ምናምን ያላት ልጅ ቀጭን እሷ በፊት እዛ ድንቅ ቲቪ ላይ ትሰራ ነበር ሌላ ፕሮግራም እና በዛው ይሄ ፕሮግራም ሲጀመር ለምን አልሞክረውም ሞክሪ ምናምን ብለዋት ነው የገባችው። የሆነ ፖድካስት ላይ ቀርባ ነው የሙአዝ አይ ቲንክ እሱ ፖድካስት ላይ ቀርባ ነው እና በቃ ሞከረች ምናምን ያው አልተሳካም ወጣች እና ሪል ነው። ሶ አሁን እኔ በጣም ነው የምቃወመው ለምን እንደሆነ ታውቂያለሽ? እኛ ባህል ውስጥ እንደዚህ አይደለም ማለት ሁሉም ሰው እኮ ሰምታይምስ ምንድነው አንዳንድ ነገሮችን አክሰፕት ታደርጊያለሽ ከውጪ ቢመጡ፣ ግን አንዳንዴ ደግሞ ለኛ ሀገር የማይሆኑ ኮንተንቶች አሉ። ያው ከዛ ውስጥ ጎራ ነኝ። ለምን እንደሆነ ታውቂያለሽ? የኛ ባህል አይደለም። አሁን የኛ ባህል ምንድነው ሴት ልጅ እንደውም እሱ ነው መልፋት ያለበት። ሶ እኔ ደግሞ ጠይቀሽ ፈልገው ለምሳሌ ላጤዋ ሴት ብትሆንና ወንዶች ቢለፉ አሁን እንደዛ ቢሆን ሊያስኬድ ይችላል፣ ግን እሱም ትክክል አይደለም። እሱንም አልነገርም ማለት ፍቅር እኮ ትዳር እኮ ነው አይደለ? ላይክ ትዳር ለመመስረት ነው ፍቅር አይደለም። ሶ እንዴት ነው ትዳርን የሚያክል ትልቅ ነገር ላይ አንድ ወንድ መጥቶ በአንድ ወር ዴቲንግ ጊዜ ውስጥ ተፋቅሮ ተዋዶ ለትዳር ተወስኖ ወደ ትዳር የሚሄዱ? እኛ እናት አባቶቻችን ያሳዩን ፍቅርን ትዳርን ለ10 ምናምን ዓመት ጓደኛ ነበርን ይሉሽ፣ ከ10 ምናምን ዓመት በኋላ ደግሞ ወደ ፍቅር ገባን ይላሉ። ከዛ በኋላ ተጋባን እናንተ ነው ለምን ይላልና ሰለክ
ይሄ ፍቅር የሚባለው ነገር ቀላል ነው። አይ ቲንክ እኔ በውጮቹ ትዳር አይተሽ ከሆነ ቶሎ የሚፈርስ ነገር ነው ውጭ ሀገር ላይ ስትመለከቺ። ለምንድን ነው እስኪ ይሄ ሳይግባቡ በደንብ ሳይጠናኑ ይገቡና ከዛ በኋላ ያለው ሲቹዌሽን ትንሽ ከባድ ያደርገዋልና ሳይተዋወቅ ሰው በአጭር ጊዜ ውስጥ ባላት አቋም ባላት ነገር ባለው ሁኔታ እሱም ባለው ነገር ታይቶ ወደዛ መግባቱ ትንሽ ያሰጋኛል። ማለት ከኛ ባህል ጋር በጣም የተራራቀ ነው። ፕላስ ደግሞ ሴት ልጅ ወንድን ለማግኘት እንዲለፍታ በስማ በጣም ከባድ ነው። እና ደግሞ የኔ ጥያቄ ልልሽ አሁን እሱ መርጦ የተዋቸውን ሴቶች ማን ነው የሚያገባቸው? የምሬን እኮ ነው። እኔ አሁን ለምሳሌ የተመረጠችን ሴት እዛ ጋር ላይ እንደዛ ስትሆን የነበረችን ሴት ማን ነው እሷን ሊመርጥ የሚችለው? ኢቭን እኛ ሀገር ላይ እኮ ትዳር የኛ ብቻ አይደለም የቤተሰቦቻችንም ነው አይደለ? እናት አባት የሚባል ነገር አለና እናት አባቶች ውስጥ ምን ይሏታል? ያ ነገር እኮ ተቀርጾ የሚቀመጥ ነው። መጨረሻ ላይ ሉዓልና ቤተል ነበሩ መጨረሻ ላይ የደረሱት ኤፒሶድ 11 ላይ ማለት ነው። እና ቤተሰቦቻቸውን አስተዋውቀዋል። ኦኬ ኢቭን ቤተሰብ ደረጃ ደርሶ ማለት ነው። ቤተሰቦቻቸውን አስተዋውቀው እነሱ ጓደኞችን ተጠርተዋል። ብዙ እያሉ እንደ ትውውቅ ነገር ነው። ትውውቅ የእሷ ጓደኞች ይመጣሉ። ሁለት እሱን ይገመግሙታል። የሚፈልጉትን ጥያቄ ይጠይቁታል። ለእሷ ይሆናታል አይሆናትም ነው የሚለው። የእሱን ጓደኛ መጥቶ ነበረ። የትኛዋ ሴት ትሆኗለች የትኛዋ አትሆነውም የሚለውንም በብዙ ጥያቄዎች ምናምን ገመገመ። የተለያዩ እንትኖች ነበሩ፣ ቻሌንጆች ነበሩት ምናምን። እኔ አሉ ነው እኔ ጀስት ኢንተርቴን ከማድረግ አንጻር ወስጃለሁ። ለምሳሌ ሀሳቡ ልክ ነው ብዬ ባስብ እኔ ብሳተፍ ብዬ ላስብ እችላለሁ አይደል? ግን ነው ጭራሽ እንደዚህ አይነት ሀሳብ የለኝም። ለምን አይ ቲንክ ሀሳቡን አልተቀበልኩትም ማለት ነው። ገባሻ? እኔ ማየት ነው እንጂ የሚያስደስተኝ እንደዛ። አሁን ለምሳሌ አንቺ ሊድ ብትይ ወይ የሆነች ጓደኛዬ ሊድ ብትል እኔ አልደግፈውም። ገባሻ? ማለት እንዴ ከዛስ ምናምን ነው የምለው። እንደው ማሰብ ያለብሽ እኮ ነገር ተቀርጾ የሚቀመጥ ለልጆችሽ ሰው ነገጣት ማሚ እኮ በዚህ ሰው አልተፈለገችም ሚል አይደለም። ለዛች ሴት ቀርቶ ለልጇ የሚተርፍ መዘዝ ነውና በበኩል ሰው ግን ከማየት አንጻር ግን ብታይ ለማየት ይታረይ ያረጋግጥ ይችላል። ኮርስ የውጮቹንም እኮ ያሉኝ እኮ አሁን እቺ ኮኔ ፊኛ ባፈነደ ገና ሳይት ፊኛ ፈንድታው ምናምን አሁን እነሱ ጋር ግን ሁሉም ይወርድ ነው። በጣም ኮርስ ግን እነሱ ባህላቸው ስለሆነ እነሱ ላይክ ግን ይሄ ነገር በጊዜ ሂደት በጣም የሚለመድና ኖርማላይዝ የሚደረግ ነገር ይመስለኛል። መሆን አለበት የለበትም ሌላ ሀሳብ። እኔ ግን ከጊዜ ሂደት በኋላ የሚቀር ነገር ነው የሚመስለኝ። አሟራተችብኝ አትበል። እኔ ግን ሰው ዘመናዊ ጊዜ ሊሄድ ቁጥር ዘመናዊ ሆንኩ ብሎ ሲያስብ የውጭዎቹን ሀሳብ በደንብ እንትን ይላል። እኔ እንጂ አይ መዘመን ነው የሚለው ራሱ ሌላ ጥያቄ። አይ ጊዜ ሊሄድ ቁጥር ሰው መዘመንን ዘመናዊነትን የሚያየው የውጭዎቹን ባህልና ሰምቲንግ አምጥቶ ከራስ ጋር አፕዴት ማድረግ እንደዛ ላይ ይችላል። እንደዛ ካሰበ ደግሞ ይሄ ነገር ኖርማል ያደርጋል። ሁኖስ ኤኒዌይስ ግን በጣም ገንዘብ ገቢ ለምሳሌ ለኢንተርቴይንመንት እኮ ያበደ እኮ ማለት ለሚሰራው ሰው ማለት ነው። ያንን አሁን ስንቅ ምን ፕሮግራም እንደሚያሽ ድንቅ ቲቪ አሁን ገንዘቡን እያፈሰበት ነው። ዩቲዩብ ላይ ያገኝበታል። ፕላስ ደግሞ ስፖንሰሮች በጣም ፕሮሞሽናል እንደዛ አላማው ራሱ እሱ ይመስላል። ማለት በጣም ብዙ የፕሮሞሽን እንትኖች ለምሳሌ ሬስቶራንት ሄደው እንትን ሲሉ አሁን ለምሳሌ ኩሪፍቱ ሄደው ነበር። እሱ ራሱ ምን ያህል ብር ያመጣል እንትን የሚለውን አስቢ ከቨር የሚያደርጉት አሉት። እኔ ግን ማለት ነው ድራማ ነው የሚመስለኝ። የሆነ ታይም ላይ ጌም ነበር ብለው ልባችሁ እንዳይሰበር አይ ዶንት ቲንክ። ኤኒዌይስ ይመቻችሁ። እኔ ያው የራሴን ፖይንት ኦፍ ቪው ነው። እናንተስ እንደው ምን ትላላችሁ የሚለው ከፈለጋችሁ ኮሜንት ላይ መጻፍ ትችላላችሁ። የራሳችሁን ሀሳብ። ወደ ሌላኛው ወሬያችን ስንመጣ ስለምንድን ነው የምናወራው? ትንሽ ሳድ ስቶሪ ያለው ያሁን ወሬያችን ስለ ሞዴል ቀነኒ አዱኛ ነው የምናወራው። እንግዲህ ሶሻል ሚዲያ ላይ በጣም እየተወራ ነው። እኛም ርብራብ ቲቪ ነበር ይሻላል የርብራብ እንትን ቱ ኢንፎርም የቲክቶክ አካውንታችን ላይ አይ ቲንክ የመጀመሪያዎቹ ነበር ዜናውን ስንሰራ በጣም ቀድመን ነበር። እኛ የቅርብ ሰውም ስለነበረ እኛ አካባቢ ላይ ስለዛ ጉዳይ የሚያውቅ መጀመሪያ ላይ ለመስራት ችለናል። ያው አካውንታችን ትንሽ ደከም ያለ ስለሆነች ቫይራል አልወጣም ቶሎ እንጂ ወዲያው ነው ዜናውን የሰማነው እና ትንሽ ልብ የሚሰብር ነገር ነው። በጣም ቀነኒ ማለት እድሜዋን ስታየው በጣም ልጅ ናት። የነበራትን ይሄ ቪዲዮቿን ስታይ በጣም ቃንቅጥቅጥ ያለች በብዙ ነገር ያንን ነገር ስናይ እንደዚህ አይነት ሞቷን ማሰብ ይከብዳል። ማለት ልክ ኢማጂን የሞተችበት መንገድ በጣም ሰጣች ነገር ላይ የሞተችበት መንገድ በጣም ትንሽ ተቀጣጣ። ሰው ታሞ ሊሞት ይችላል። ኦፍ ኮርስ ዳትስ ኖርማል። ሰው ለመኪና ተገጭቶ ወይ ሊሞት ይችላል። ይሻላል በጣም
አሉ ነው እኔ ራሷን አጠፋችም ትናለች ማለት አልችልም። ቢኮዝ በህግ የተያዘ ጉዳይ ስለሆነ ብዙም ቲክቶክ ላይ ብዙ ወሬ ይወራል፣ ግን የህግ ጉዳይ ስለሆነ ብዙ ባታወሩ መልካም ነው ላለው እንደራሴ። ግን ያው አሟሟታ በጣም የምታሳዝን ኮንተንት ክሬተር የነበረች ቲክታክ ላይ ፕላስ ደግሞ በሱ ዘፈን ነበር ሙሉ ማለት ይቻላል እኮ አይገርምሽም? ከሞተች በኋላ ቪዲዮቿ በሚሊዮን ነው እየታዩ ያሉትና ሰው ከሞተ በኋላም ለካ ይባላል ነው። ግን በትንሽ ጊዜ ነው ኦፍ ኮርስ ማለት በጣም ያሳዝናል። የሆነ ብዙ ወሬዎች እየተወሩ ነበር። ባሏ ይመታት ነበረ። አዎ ብዙ ባይ ዘ ዌይ እኔ እንደዚህ አይነት ነገሮች አንዳንዴ እንትን ይሉኛል። የሆነ ሰው ኦዲየንስ ማግኛ መንገድ ሲያገኝ የማያወራው የማያቀባጥረው ነገር የለም። አዎ በጣም ብዙ የሚያስጠሉ አይደል? አሁን ለምሳሌ የምር እንደዛ ለምሳሌ ይመታት ይደበድባት ከነበረ የዛኔ የት ነበሩ እነዚህ? እያወቁ ዝም ያሉ ሰዎች የት ነበራችሁ የዛኔ? ለምን የዛኔ አላወራችሁም? አሁን ልክ ስትሞት እንደዚህ ብሎ እሱን ለመውቀስ ከመሮጥ ያን እሷን ለማትረፍ ለምንድን ነው ምንም ነገር ያላወራችሁ? ተቸግራ አስተከፍታ እስከነበረ ለምን አብራችኋታል ነው? ግን እንትን ነው በቃ ይሄ ውሸት ነው። እውነት እኔ ውሸት ነው የሚመስለኝ እንደራሴ። ምክንያቱም እያወቁ ዝም ማለት ተገቢ አልነበረም። እውነት ቢሆን ማለት ነው። ግን አሁን ላይ ለቪው እና ለፎሎወር ሲሉ ነው እንደዚህ አይነት ወሬዎች ነው። ፕሊዝ ከእንደዚህ አይነት ተግባር ተቆጠቡ። ግን የልጅቷ አሟሟት በጣም የሚያሳዝን ነው። ኢቨን ቤተሰቦቿ አባቷ ያስተላለፈው መልእክት አለና የልጅ ሀቅ ይውጣልኝ እንዳጫሉ እንደሳ ተደፋፍነው እንዳይቀበለዋልና ትንሽ ልብ የሚሰብር ነገር ነው። እናቷ በጣም ታሳዝናለች። እሱም በእስር ላይ ማለት እሱም በእስር ላይ ነው የሚገኘው። ጉዳዩ ተጣርቶ እስኪታወቅ ድረስ አይታወቅም። አሁን እሱን ያደረገው ወይስ እሷ ራሷን አጥፍታ ነው የሚለው አናውቅም። ግን ምንም ይሁን ልጅቷ ሞታለች። በጣም በቃ እሱ ነው ሶሻል ሚዲያ ላይ ያለው ነገር በጣም ያስጨንቀኛል። ባይገርምሽ አሁን ስከፍት ቲክታክ ላይ ስገባ የሆነ ጥሩ ስሜት አይሰማኝም እና ሰሞኑ ያሳዝናል። በጣም ልጅ ነበረች ማለት ነው። ኤቢ ምን እንዳልሰገች ልክ የጎፋው ትዝ ይላችኋል? አሁን እሷን ሳያት ያን የጎፋው የነበረው የተሰማኝ አይነት ስሜት ነው የተሰማኝ ያለው ማለት ብዙ ሰው ያለቀበት የመሬት መንሸራተት እኔ እሱ ማስታወስ ራሱ አልፈልግም። በጣም ሰቅጣጭ ነው። ያችን የመሰለች ልጅ ከህንፃ ላይ ወድቃ መሞቷ ድጋሚ ለምሳሌ ራሷን አጥፍታ ቢሆን እንጃ በጣም ያሳዝናል። ድጋሚ ኳሴል ማድረግ ሰውን ስለሷ ምን እያወራ እንኳን እንደሆነ አታውቅም። ያሳዝናል። ግን ላይክ በቃ አይ ዶንት ኖ ምን እንደሆነ አናውቅም። ግን እንደዛ ባይሆን መልካም ነው። ተስፋ ለሰው ልጅ ትልቅ ነገር ነው ብዬ አስባለሁ። ነገን ማየት አንዳንድ ነገሮች ኃላፊ ናቸው እኮ በጣም ለሰዓቱ ይሄ ሰማይ ምድር የተገለባበጠብሽ ሊመስልሽ ይችላል። ግን እግዚአብሔር መልካም ነው። ብዙ ቀናቶችን አሳልፈው የተሻለ ቀን ያመጣልና ብዙ ሰዎች ደግሞ ከእንደዚህ አይነት ፈተና በኋላ ነው ትልቅ ቦታ የሚደርሱት ብዬ አስባለሁ። እና እንደዛ በጣም እነዚህ ስትራግሎች ነው ሰውን ጠንካራ እንዲሆን ያደርጋልና ግድ የለም የሆነ ማለፍን የመሰለ ነገር ወዲያው ውሳኔ አለመወሰን ለውሳኔ አለመቸኮል በጣም መልካም ነው። እንደዚህ አይነት ውሳኔዎች ጊዜ ይፈልጋል። በጣም ከባድ እና ከሱ ሞት በኋላ ማለት ነው ቲክቶክ ላይ ብዙ ኮሜንት እያየሁ ነበር። እኔም እንደዚህ ማድረግ ፈልግ በቃ የሆነ ኔጌቲቭ የሆነ ደስ የማይሆን ጊዜ ሰዎች ራሳቸው እያጥፉ ምን ይሻላል አይነት እንደዚህ አይነት እና እባካችሁ እንደዚህ አይነት ነገር እኔ በእንትን አምናለሁ። ባይዘው ሰው ያፉን ፍሬ ይበላል። ኢቭን እየቀለዱ ቢሆን ኮሜንት እየጻፉ ያሉት እነሱ ጥሩ አይደለም። አዎ ለምንድን ነው ኔጌቲቭ ኢነርጂ ወደ ራሳችን የምንጠራው? እና መልካም ለመሆን እንሞክር። መልካም ሀሳቦችን ማሰብ እንደዚህ አይነት ሲቹዌሽን ሲፈጠርና ችግሩ ስንሆን ደግሞ ወደ የሃይማኖታችን ወደ የቤተ እምነታችን ሄደን ራሳችንን ማረጋጋት፣ ኦርቶዶክስ ከሆነ መጸለይ፣ ጸሎት ማድረግ፣ መዝሙር መስማት፣ ቤተክርስቲያን መሄድ፣ መስጊድም ከሆነ መስጊድ መሄድ፣ የሃይማኖት አባቶችን ማውራት፣ በጣም ብዙ መንገዶች አሉና ከእንደዚህ አይነት ድርጊት ችግሩን ራሱ ለጎን ላለ ሰው ማማከር ራሱ ትልቅ ነገሮችን የሚያቀል ነገር ነው። አይተሻል? ቲክቶክ ላይ እኔ ጓደኛዋ ናት መሰለኝ ሲጻጻፉ የነበረ ቴሌግራም እውነት ይሁን አይሆን አላውቅም። እኔም እርግጠኛ አይደለሁም እንደዛ ብሎ ማውራትና ሜቢ እንደው ጓደኛዋ ሪል ቢሆንና እንደዛ እያወራቻት ቢሆን ኖሮ ጓደኛዋ ራሱ ዝም ባትል ብዬ አስባለሁ። እውነት ከሆነ ሀሳብ ማለት ነው። ያስፈራ ነበር የምታወራበት የምትጽፍበት መንገድ። በጣም ሌላው ግራ ያጋባን ነገር እኮ ከመሞቷ በፊት ቀን ላይ ፎቶ ስትነሳ ነበር። የልደቷ አንድ ሳምንት ስለሆነ የቀረው ፎቶዎች ትያዩች ነበር። በጣም ግራ የሚያጋባው ስብስብ ታሪክ ነው ያለው። ምክንያቱም እንግዲህ እንደዚህ አይነት ውሎ ከዋለች ብዙ ሰውን ለማጥፋት ያን ያህል ኢነርጂ ያላት አይመስለኝም። ግን አላውቅም፣ እኔም አላውቅም። ምክንያቱም በሰዓቶች ወይ በደቂቃ ኢቭን በሴኮንዶች እንኳን መሀል ደግሞ ማታ ላይ ነው እንደዛ ነገር ቪዲዮ ፖስት ተደርጓል። እሱ ቪዲዮ ፖስት አድርጋለች ተብሎ ሰው ትንሽ እንትን አለ፣ እሱን ጠረጠረው። ከዛ ግን ምን እንደሆነ ታውቂያለሽ? ማን እንደነበር አላስታውስም። የሆነ ዜና የሚሰራለች ይሄ ቪዲዮ የተሰራው ራሷን ጽፍር ቀለሟን ልብሷን አይቶ
ከዚህ ከ2 ወር በፊት እንደዛ ሆና የለቀቀችው ቪዲዮ አለ። የቆየ ቪዲዮ ማለት ነው። ስለዚህ ከድራፍት ላይ ነው ፖስት ያደረገችው። ይሄ ራሱ ሌላ ጥያቄ ሳንተን የመሰለው አይ ቲንክ የዛ ሰዓት የነበራት ፊሊንግ ይሄ የደስታ የሚመስለውና እንደዛ መስሏችሁ ነበር፣ ግን አይደለም። እሱ ላይ ይችላል። ምክንያቱም ከ2 ወር በፊት የተቀረጸ ቪዲዮ ነው ብሎ በማስረጃ ሳይታይ ኦፍ ኮርስ ግን ፖስት ማድረጓ ራሱ የዛ ሰዓት ላይ ቻዩን ብዙ ነገሮች ራሷን ፖስት ያደረገችው ብትይ ደግሞ ሌላ ጥያቄ የሚፈጥሩ ነገሮች ብዙ ውስብስብ ጉዳዮች አሉና ይሄንን ለህግ ትተን እኛ ግን ያው እግዚአብሔር ነፍሷን እንግዲህ ይማረው። ሌላ ምንም ማለት አንችልም። እንግዲህ ለቤተሰቦቿ አድናቂዎቿ መጽናናት እንመኛለን። እግዚአብሔር ያበርታችሁ። እንደዛ ነው ልንል የምንችለው። ለእሱም እንግዲህ እውነታውን ያውጣለት። እውነታውን ያውጣለት። ምንም ካላደረገም ህይወቱን በሰላም እንዲኖር እንግዲህ ፈጣሪ ይርዳው። እንግዲህ ይሄን ነው ለምን ኢሞሽናችን አንዴ ዝብርቅርቅ ቃል ይሆን ነው በጣም ይሄ ነው ወይዘው ሳምንቱ ሙሉ ሳስተናግድ ነበር። ሳምንቱ በቃ እንዴ ነው ሁሉም ሰው እንደዚህ ነው። ሰኞን ልስቂ ትችላለሽ፣ ከዛ ማክሰኞ ደግሞ ነገር ይፈጠራል፣ ከዛ በጣም ሀዘን ነው፣ ከዛ ማክሰኞ ተከሮ ይሄ ሳምንቱ ደግሞ ትንሽ ቀን ለኛ ብቻ ይመስላል። ቲክቶክ ላይ እያየሁኝ እኛ ሶሻል ሚዲያ ላይ ነው ብዙ ጊዜያችን እናጠፋውና ሶሻል ሚዲያ ኮንተንት ክሬተርም ስለሆነ እና ላይክ ሳይ ማለት ነው ብዙ ሰዎች ጨንቆኛል፣ የመጨነቅ ፊሊንግ አለኝ በዚህ ሳምንት። ሊሃ ናት አይደለ? አይ ቲንክ የሳሚስት ሊሃ እሷ ራሱ የሆነ ቪዲዮ ፖስት አድርገችው የሆነ የመጨነቅ ስሜት ይሰማኛል አንድ አይነት እና ብዙ ሰው ጋር የሚገባው ይመስለኛል ፊሊንግ እና ኔጌቲቭ ነገሮችን ከራሳችሁ አርቁ። ኢቨን የምታዩቸው ቪዲዮዎች እንደዚህ አይነት ነገር ከሆኑ በተለይ በሎው አትራክሽን የምታምኑ ከሆነ ደግሞ ራሳችሁን ከእንደዚህ አይነት ቫይብ አውጡ። በምታዩት ነገር ነው የመሳብ እድላችሁም ወደዛ እንትን የሚለው ነው። ጸልይ እና ሀገር ሁላችንም እንጸልይ። አሁን ደግሞ ጾም ሰዓት ነው። ሁላችንም ለዛ ነገር ቅርብ ነን እና እንጸልይ፣ ጾማችንን በደንብ እንጹም። ይሄን ነው ልንል የምንችለው። እንግዲህ አሁንም ወሬያችን እንደቀጠለ ነው። ምን አሉ ፕሮግራማችን እንደቀጠለ ነው። አሁን ደግሞ እስኪ ትንሽ ወጣ እንበልና አሁን ደግሞ ስለ ፖድካስትን ባጭሩ እናወራለን። ምንድን ነው ያየነው ፖድካስት የሚለው በዚህ ሳምንት የተመረጡ 2 ፖድካስቶች አሉ። ከዛ ውስጥ እንግዲህ የመጀመሪያው ፖድካስት እኔ የመረጥኩትን ያየሁት የመስከረም ሚዲያ ይባላል። መስከረም ጌታቸው እንግዲህ ትንሽ ላሳያችሁ። ዶክተር አረጋ ነው ማስተዋወቅ የፈለኩት። ራሳችን ለማስከበር ካስፈለገ ቤተክርስቲያናችን መከበር አለበት። የኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ተግባሯ ተልዕኳ ምንድን ነው ብላ ያስባሉ ሰው? የቤተክርስቲያን ክብር ዛሬም አለ፣ ትናንትም ነበረ፣ ወደፊት ይኖራል። መስከረም ሚዲያ እንግዲህ መስከረም ሚዲያ ነው የተመለከትኩት። በዚህ ፖድካስት የምታዘጋጀው ራሷ መስከረም ጌታቸው ነች። መስከረም ጌታቸው ሁላችሁም እንደምታውቋት በኢትዮጵያ ቴሌቪዥን ስትሰራ የነበረች ጎበዝ ጋዜጠኛ ናት። ከዛ በኋላ ወደ ኦርቶዶክስ ተዋሕዶ ቴሌቪዥን በመሄድ እዛም ላይ እስከ አመራርነት የደረሰች ጎበዝ ጋዜጠኛ ናት። አሁን ደግሞ በራሷ መስከረም ሚዲያ ብላ መታለች። በዛሬ ፖድካስቷ እንግዲህ ያየችው ከዶክተር አረጋ ይርዳው ጋር ነው። ሁላችሁም ታውቋቸዋላችሁ። እኚህ ሰውዬ ከዚህ በፊት መሪ ፖድካስት ላይ የቀረቡ ሰው ናቸው። በማኔጅመንቱ በጣም የላቁ የሚባሉ ሰው ናቸው። ብዙ ልምድ አላቸው። ከጎንደር ተነስተው እስከ እንግሊዝ ብሎም እስከ አሜሪካ የሄዱ ከዛ በኋላ ደግሞ ወደ ኢትዮጵያ ተመልሰው ሀገራቸውን በሙያቸው እያገለገሉ የሚገኙ ሰው ናቸው። ከዚህ ቀደም የነበረው ፖድካስታቸው ላይ ስለ ሜድሮክ ውስጥ ተቀጥረው ስለመስራት፣ ብዙ ድርጅቶችን ስለማስተዳደር፣ አሁን ደግሞ የዩኒቲ ዩኒቨርሲቲ ፕሬዚዳንት ዋና ናቸው እና እሳቸው ናቸው የሚያስተዳድሩት። በዚህ ፖድካስት ላይ እንግዲህ ከመስኪ ጋር ያደረጉት ቆይታ ከዛ ወጣ ያለና ሞር ስለ መንፈሳዊነት እና ስለ ሃይማኖት ነበር ሲያወሩ የነበረው። በዚህ ሀሳብ ላይ እንግዲህ ዶክተር የተወለዱት እንዳልኩሽ ጎንደር ነው፣ ይቅርታ ጎንደር ተወልደው ያደጉ ሰው ናቸው። በሃይማኖታቸው ምን አይነት እይታ እንዳላቸው ነበር ስጠይቃቸው የነበረው። ልጅነታቸው ምን ይመስላል፣ ሃይማኖታቸው እንዴት ነበር የሚሉትን ነገሮች ጎንደር ከተወለዱ በኋላ እዛ የቄስ ትምህርት ተምረው ራሳቸውን ወደ ድቁንና እንዳደረሱና በሃይማኖታቸው እስከ ድቁና መቀበል እስከ ደብረ ብርሃን ስላሴ የሚባል ቤተክርስቲያን ነው ድቁናቸውን የተቀበሉት። ስለዚህ ያላቸውን አመለካከት ነበር ስጠይቃቸው የነበረው። ጥሩ አመለካከት እንዳላቸው አይቻለሁ እኔም በዚህ ፖድካስት ላይ። በጣም ሃይማኖተኛ የሚባሉ ሰው ናቸው። ብሎም ደግሞ ወደ አሜሪካ ሲሄዱ አሜሪካ የነበሩ አድባራት በዛ ሰዓት ላይ በጣም ጥቂት ነበሩ እና እንዲህ ብዙም ያልተቋቋሙ ኢቨን ታቦት መንቀሳቀስ የነበረ ቤተክርስቲያን ስላልነበረ ቋሚ የሚንቀሳቀስበት የነበረ ጊዜ ነው እና በዛ ጊዜ እሳቸውም እዛ አካባቢ ሄደው የራሳቸውን አስተዋጽኦ እንዳደረጉ ቤተክርስቲያኖች እንዲሰሩ ለዛ ጳጳሳት እንዲሾሙ የዛ ሰዓት ደግሞ ለሁለት ተከፍላ ነበር ቅድስት ቤተክርስቲያን እና
እሳቸው የራሳቸውን አስተዋጽኦ የራሳቸውን አገልግሎት ኢቨን እስከ ቦርድ መሪ መሆን እስከ ሰብሳቢ መሆን ዘማሪያን እንዲሄድ ወደዛ ዘማሪያን እንዲኖር እዛ ደብር ላይ ኦርቶዶክስ አማኙ በደንብ እንዲገለገል ካደረጉ ሰዎች አንዱ ናቸው። እዛ ባሻገር ደግሞ አሁን ላይ ያሉ ወጣቶች ምን ይመስላል ያላቸው ስለ ሃይማኖት እይታ የሚሉትን ጠይቃቸው ነበር። እሳቸው አይ ቲንክ አይ ዶንት ኖ የትኛው ፖድካስት እንደሆነ ያው እኔ አውቄዋለሁኝ ግን ለመናገር ትንሽ ደስ አይልም እና አንድ እንደዚህ እንዳንቺ ሙያ የሚሰራ ሰው አለና እዛ ላይ አንድ የሃይማኖት አባት አቅርቦ በመሀል ላይ የማይሆን ማስታወቂያ ያስኬዳሉ እና የታዘቡትን እይታቸውን ተናግረዋል። ከእሳቸው እንትን ጋር ስለማይመጣጠን ትልቅ ሰው ናቸው። ከእሳቸው ጋር ማሄድ ማስታወቂያ ያስገባውና ትዝብታቸውን አስተላልፈው ነበር እና እንደዚህ ባይሆን ለሃይማኖት አባቶች ክብር ብንሰጥ ወጣቱ አሁን ያለው ኢቨን ቤተክርስቲያን ላይ ያሉ ትላልቅ ደረጃ እንኳን ባይባል ሃይማኖት ላይ ትንሽ ትልቅ የሚል ነገር የለውም እና ሁሉም እኩል ክብር ብንሰጥ ወጣቱ ላይ የሚመለከቱትን ነገር የታዘቡትን ተናግሯል እና ከዛ ባሻገር ደግሞ የኦርቶዶክስ ቤተክርስቲያን ላይ ስትመለከቺ ብዙ ጊዜ ከህፃናት የሚያድጉት የሚማሩትም እዛው ነው። የቄስ ትምህርት የሚባል አይደል? አዎ ሰንበት ትምህርት ቤቶች ይሄ የቄስ ትምህርት ግን አሁን ላይ ብዙ እንደሌለ ከክፍለ ሀገር የመጣ አንድ ልጅ እሳቸው ጋር የነበረ ልጅ ነበርና 9 ዓመቱ አይ ቲንክ እንደዛ ነው ያሉት እሳቸው እና በዛ እድሜው እንኳን ምንም አይነት ትምህርት አልተማረም እዛ አካባቢ ላይ የነበረው ነገር ስለቀረ ማለት ነው። እሱ ነገር አለመኖሩ እንደሚቆጫቸው ይሄ ነገር ወደፊት መስተካከል እንዳለበት እንዲሁም ደግሞ እሳቸውም አሁን ላይ እዚህ ያለው አዲስ አበባ ያለው እያገለገሉት ምንድን ነው የሚባለው የቤተክርስቲያኑ ዋና ካቴድራል ሲኖዶስ ያ ይቅርታ ቅዱስ ሲኖዶሱ ከእሳቸው ጋር አብሮ እንደሚሰራና ጥናት እንዳደረጉ ከእነሱ ጋር በመሆን ከእነሱ የተውጣጡ 2 ሰዎችና እሳቸው ጨምረው የኦርቶዶክስ ሃይማኖት ላይ ያሉ የአመራር ሂደቶች ምን ይመስላል የሚል ጥናት እንዳካሄዱ ብዙ ህፃናት ላይ መሰራት እንዳለበት ሃይማኖት ላይ ነው መልእክታቸውን ሲያስተላልፉ የነበረው። ከዛ ባሻገር ደግሞ ወጣቶች እንግዲህ በዚህ ዘመን ያሉትንም ምክር እየሰጡ ነበር። ህይወታችንን ባላንስ ማድረግ መቻል እንዳለብን፣ ዓለማዊ የሚባል ነገር አለ፣ መንፈሳዊ ህይወታችንን ባላንስ መሆን መቻል ትልቅ ነገር እንደሆነ ከዛ ባሻገር ደግሞ አሁን ላይ ያው እንዳልኩሽ ህፃናት ላይ መሰራት አለበት። የቤተክርስቲያን የቄስ ትምህርት የሚባል አለ አይደለም? በሁሉም የገጠሪቷ ክፍል ያለው ኢቨን አዲስ አበባ ላይ ቢስፋፋ ብዙ ለውጦችን ያመጣል ብለው እንደሚያስቡም እንዲሁ ከእሷ ጋር በነበራቸው ቆይታዎች ማየት ያለው እንግዲህ ሃይማኖት ላይ ደግሞ ውድድር የለም። ያው ቅድም ስናነሳ የነበረው ማለት ነው ያንተ ሃይማኖት ትልቅ ነው የኔ ሃይማኖት ዝቅ ነው የሚባል ነገር የለም። ሃይማኖት ወደዛ ከሄደች ወደ ኮሜርሻል ነው የሚቀየረው፣ ወደ ንግድና ወደ አልተፈለጉ ነገሮች። ስለዚህ ሁላችንም ሃይማኖት ልክ እንደ ኦክሲጅን ነው። ካለ ሃይማኖት ሰው መኖር አይችልም እና ያንን ደግሞ ወደን ፈቅደን ነው እንጂ ተገደን አይደለም የምናደርገው። ስለዚህ ሁሉም በየራሱ ትክክል ነው ብሎ ማሰብ፣ የኔ ሃይማኖት ትክክል ነው፣ የእሱ ሃይማኖት ትክክል ነው፣ የእሱም ሃይማኖት ትክክል ነው ብሎ ማመን፣ ሁሉም በየራሱ ባመነበት ትክክል ነው ብሎ ማሰብ ትልቅ ነገር እንደሆነና ያ ደግሞ ሞርኛ ምክንያቱም አማኝ የሚባልበት ሀገር ውስጥ እስካለን ድረስ አማኝ መሆን በራሱ ትልቅ ነገር ነው። ምንም ይሁን ምንም ይመን ያ ሰውዬ አማኝ እስከሆነ ድረስ ጥሩ አመለካከት ነው የሚኖረው። ምክንያቱም የትኛውም ሃይማኖት ላይ ጥሩ አይነት አስተምሮ ስላለ ማለት ነው። እንደዛ ብለዋል። በመጨረሻ እንግዲህ ሀገራችን ሃይማኖት አባቶችም እንደ አባትነታቸው ለወጣቱ ማስተማር፣ ሀገራችን ሰላም እንድትሆን መጸለይ የራሳቸው ብዙ አስተዋጽኦ እንዳለው መልእክታቸውን አስተላልፏል። እንግዲህ ባጭሩ ይሄ ነው። ጥሩ ቆይታ ነበራቸው። ኮሜንቱን ለማየት እንደሞከርኩት ደስ የሚሉ ጥሩ ኮሜንቶችን ሰዎች ሀሳባቸውን ገልጸዋል። እኔም በደንብ ጋብዛለሁ። ሞር በጣም እውቀት ያላቸው አይደለም ስለ ሃይማኖት ስለ ዓለማዊ እንኳን ረቀው የሄዱ ሰው ናቸውና ብዙ ልምድ ብዙ ተሞክሮ ታገኙበታላችሁ ብዬ አስባለሁ። ሁላችሁም እየገባችሁ እዩት። እንግዲህ ለዛሬ በግል የመረጥኩት መስከረም ሚዲያን ነው። ይሄን ይመስላል። እናመሰግናለን። ማህሌት ጌታነህ። እኔም አመሰግናለሁ። ቤተልሔም ተገን በጣም ትልቅ ሰው ይመስለኛል። ፖድካስቱን ሳለው ራሱ ሪቪው ቆንጆ ነው። ወደ ሌላኛው ጮማው የሆነው ወሬያችን ስንሄድ ምን ተባለ ብለን ምንድነው ይሄ ስክሮል ስናደርግ ናዮ አልመጣች ናዮና መጥቷል። በእነሱ ስም በሀሳብ እኛ ጋር ናቸው እና ምን ተፈጠረ እንግዲህ እንደሰማነው ከሆነ ነው የምንለው፣ እንዳየነው አንልም እኛ ይላረጋገጥ ነው አንልም። እንደሰማነው ከሆነ ምን አሉ ብለን ስናጣራ ናዮ አረገዘች አሉ። ምን ጉድ ሰዎች ነበሩና ከዛ ቤታዩ ደግሞ ጥርቅርቅ አድርጋ ሰደበችልኝ። አንዳንዴ ቤታዩ ማለት እና እንግዲህ ተረገዘ ተባለ ልጁ
እርግዝና አይደበቅም በነገርሽ ላይ ይሄ ይውላል ያድራል እንጂ ግልጽ መውጣቱ አይቀርም። ስንት ጊዜ ሆናችሁ? በጣም ቆዩ እኮ። አዎ ያው ያሸንዳ መዘዝ ኦልሞስት ይሆናል 8-7 እንግዲህ ሰው ክፉ ነው ወይ በነገራችሁ ላይ ቆጥሯል። ጊዜው ቆጥሮ ነበር ቲክቶክ ላይ ሁላ ቀኑ ሳይደርሱበት የቀሩ አይመስለኝም። ከዚህ ሰዓት ከዚህ ሴኮንድ ነው በዚህ ቀን ልወልዳለ የወለዷን ብቻ ሳይሆን ልጁ የተረገዘበትንም ጊዜ ያው ያስቡታል። ስሌት ላይ ጎበዝ ናት ኢትዮጵያ። እድሜ ምናምን ሲሆን አሁን የአንቺ እናት እና የሆነ ሰፈር እናት እኩል እንደሚያውቁት ታውቂያለሽ። ቤቲ ስትወለድ እኔ የዛኔ አንቺን እንትን ብዬ ነው እንደዛ ይባላል። እንግዲህ ሰሞኑ እንደዛ እየተባለ ነው። ከምንም በላይ እስካሁን አለመፈታታቸው በጣም አሳዝኖናል። እግዚአብሔር እኔ በጣም ናፍቆኝ የህግ ጉዳይ አይደለም ትንሽ ጠበቅ ይላል ነው ያቅልልላ እንደሚፈጠር አናውቅም። እኔ ምንሽ ግን በጣም ያሳሰበኝ ማለት ልጁ የሚወለደው እስር ቤት ውስጥ ነው። በጣም ያሳቀኛል። ልንገርሽ ኮሜንት ላይ ግብ እንደዚህ ትልክ በሷ እሺ ልጁ እስረኛ ነው ወይስ አይደለም? እሺ ልጅ ይፈታል ወይስ አይፈታም? ታሳሪ ነው ወይ ምንድን ነው ልጁ የሚባለው? ያው ለናስባው ነው ተወስዷቸው ወይ ከሷ ቤት ይቆያል እንደነሱ ውሳኔ። ግን ከባድ ነው ላይክ አሁን እንደወለደ ጀመር። አዎ ግን ንግባው እንጂ ንግባው። እሺ ሶ እንደዛ ኮሜንቶች እየተጻፉ ነበር ማለት አሁን ከሷ ወጥቶ ከሷ አሁን የምር ሆኖ አሁን ኢቭን ኢፍ እኮ ያልማት ሹር አይደል ነው አይደለም ማለት ነው የሚያለው ወደሚል አይደለም። ምክንያቱም በጣም ብዙ ሰው ላይክ ሹር ሆኖ ነው እያወራ ያለው። አሁን በእርግጥ እሷን መጥቀስ ትንሽ ከባድ ነው። ሊያሾ አሁን እሷ በቃ በጣም እርግጠኛ ነው ስተወራ ነበር። በጣም ብዙ ሰው አይ እኔ አሁን እንደ ይሄ እርግጠኛ ነው ለማለት ሳይሆን ቢሆንም ብለን ማስማት አብዛኛው ፐርሰንት ነው ብሎ እያሰበ ስለሆነ ቢሆን ከሆነ ፈጣሪ ይርዳት። ፈጣሪ እርዳትና እንግዲህ ያው ከሷ ጋር የሚቆይ ይመስለኛል አይደል? ምናምን አለበት አሸንዳ ያመጣው ጉድ መዘዙ ብዙ እና እንግዲህ ያ የልጅ እናትና አባት ሊሆኑ ነው ማለት ነው። ደስ ይላል ወይ ዘይ ከና አንዳንዴ ህይወት ቤት ነው መንገድ ለቀገርምሽ እንትን በጣም ህይወት ከባድ ነው። ማን ገመተ? እግዚአብሔር ማንም አይገመት። እነሱ አሁን ለምሳሌ ስንት ህልም ነበራቸው አይደል? ቢዝናኑ ይሄዱ ድንገት ህይወትሽ በቃ እንዲቀየር ነው ራሱን ስታገኝ ኢቭን ደግሞ ፕላስ ደግሞ ስታረግሽ ሴት ሆነሽ እስር ቤት ውስጥ ለቤተሰቧም ለእሱም ለቤተሰቦቹም በጣም ከባድ ሁኔታ ነው። ፈጣሪ ደግሞ መልካም ያስባል። ነገሮች በቅርቡ ይቀየራሉ ብለን እናምናለን። ለበጎ ነው እያለ ነው እና እውነት ከሆነ እንግዲህ ፈጣሪ ይርዳት። እንኳን ደስ አላቸው ግን ለወለድ እውነት ከሆነ በእውነት እንኳን ደስ አላቸው። ቤታዊ መንስትል ደግሞ ሰው ለምኑ እንኳን የማያገኘው አንዳንድ ሰው በስለትም ማግኘት ያቃተው ነገር ነውና ለምን እንደ ኃጢአት እንደሰራች ለምን ታወራላችሁ? ትልቅ በረከት ኦፍ ኮርስ እግዚአብሔር በረከት ይባላልና ይሄ ነው። እንቀጥል። አዎ ምንድነው ምን እንቀጥል? ፖድካስት ያ እሺ ምንድነው ፖድካስት? እንግዲህ በጣም የምወደው ሄኖክ ወንድሙ አወቅሽው አርቲስቱ በጣም የሚገርም አክተር፣ ለኔ በጣም የሚገርም አክተር ነው። በጣም የምወደው እንደውም የአብዛኞቻችን ክራሽ ነበር መሰለኝ ወደ በፊት ላይ ያለ ይሄ እንትን ላይ ሲሰራ ትራፊኳ ላይ እንደዚህ ሼፉ ላይ ራስ ሲሰራ ሁሉም ሴት ክራሽ የሚያደርገው ሳይንስ አለ። አክተር ሲመጣ ያው ግሩም ኤርሚያስ ብቻ ቅን ልቦች ታውቁታላችሁ ብዬ አስባለሁ። ቅን ልቦች ላይ በፎቶና ጨዋታ የሚል ፖድካስት አለ ፕሮግራም። ጨዋታ ይጨዋወታሉ። ከዛ መጨረሻ ላይ ደግሞ ፖድካስት። እንዳጋጣሚ ግን ገና ይሄኛው 2 ክፍል ነው ያለው ፕሮግራሙ። ገና ክፍል 1 ገና ትላንት የተለቀቀው አንድ ቀን ነው። ስለዚህ ያን ያየሁትን ብቻ ነው የምነግራችሁና ሄኖክ ወንድሙን እንግዲህ ጋብዞት ነበረ። ቆንጆ ቆይታ ነበራቸው። መጀመሪያ ሳየው በጣም እንደደነገጥኩት፣ በጣም ከስቷል። ያ የምናውቀው ሰውነቱ ምናምን የለም ከስትብሎ እኔ እንደው ረስቼዋለሁ። ከሆነ ጊዜ በፊት ፌስቡክ ላይ ኦልሞስት አመት ሆኖ መሰለኝ ከአመት በፊት ፈረጃ የሚለውን ፊልም ለመስራት ገንዘብ ማሰባሰቢያ ያስደረገ ነበር ፕሮግራም ነበር። አዎ እና ያንን ስለረሳሁት ኖቲስ አላረኩም። ምን ሆኖ እንደጠፋ ነው የማውቀው። መክሳቱን ሳይ በጣም እግዚአብሔር ደነገጥኩ። በጣም ነው
እና በዛ ምክንያት ነው የሰውነት ቅነሳ እያደረገ ለፊልሙ 38 ኪሎ ግራም ቀንሷል። 38 ኪሎ ግራም ቀንሶ አይ ጥበብ አትጥራሽ በነገርሽ በጣም የሚገርመው ልንገርሽ፣ አሁንም 8 ኪሎ ገና መቀነስ አለበት። ጌታ ሆይ ልጁ ወዴት ሊወስዱት ነው? ካራክተሩ 60 ኪሎ ነው። ኦ ማይ ጋድ ቦክሲንግ አለው እና ኦኬ እውነተኛ ቤዝድ ኦን ትሩ ስቶሪ ነው። እዛ ላይ ያለው ካራክተር 60 ኪሎ ግራም ነው። ስለዚህ ሆኜ መስራት እንፈልገዋለን። ምክንያቱም እሱን የሚያውቁት ሰዎች አሉ፣ የሰፈር ሰዎች ምናምን ያንን ካራክተሩ ራሱን ሆኜ ካልሰራው ምንድን ነው ጥቅሙ አይነት ነገር ማለት ነው። እና በጣም የሚገርም ለውጥ አምጥቷል። እና ሲናገር እንደነበረው በጣም የሰው አይን ውስጥ ያስገባው ጉዳይ ነው። በጣም የሰው አይን ውስጥ የገባውበት የሰዎችን ማን ነው ይሄ ከጎን ያለው ማን ነው ከጎን ያልሆነው የሚለውን የለየውበት በጣም ብዙ ነገሮችን እንዳውቅ የሆንኩበት ጊዜ ነው ብሏል። ማለት ብዙዎቹ ኢቭን አጭበርባሪ የሚልም ስያሜ ተሰጥቶት ነበር። ማለት ገንዘቡ 3 ምናምን ሚሊዮን ብር ነው እያጭበረበረ እንደሆነ ብዙ ማለት እንትን ነው እኮ ሰውም እኮ አሁን አትፈርጅበት ነው ተቀር አልተለመደም አይደለም። አዲስ ነገር አልተለመደም። አሁን ሌሎች ሀገራት ላይ እኮ አለ ፊልም ለመስራትም ኢቭን ጎፈንድሚ ምናምን ያቋቁሙላቸዋል እና እኛ ሀገር ግን ሲሆን አዲስ ነገር ነውና እንደዛ ቢሆን እና በጣም ቀላል ነገር ነው የሚገርምሽ ስታስብ። እሷን ኢንስታግራም ላይ የሚያል ፎሎወር አለኝ፣ ፌስቡክ ላይ እንደዚህ፣ ቲክታክ ላይ እንደዚህ እና እነዚህ እንዳል ደማምሬ ኢቭን ኢፍ አንዳንድ ብር እንኳን ቢያወጡ በጣም ብዙ ብር ነው የሚሆነው። እንኳን 3 ሚሊዮን ብር ማለት ነው። እና 5 ብር አስበው እስካሁን ግን 1700 መሰለኛል። እስካሁን በዚህ እንትን ላይ የተሳተፉት 1700 ናቸው። ኦልሞስት እየደረሰ ነው፣ ግን አሁንም ይቀራል። ገና አልሞላም ብሮ ስቲል ገና አልሞላም። አሁንም ድረስ እንትን እያለ ነው እና ራሱ ላይ በጣም እየሰራ ነው ለቦክሲንጉ። ራሱ እኔ ማነው ግሩሜ በጭስ ተደብቄ ሲሰራ ጊዜ ይሻል እዛ ፊልም ላይ ራሱ ምን ያህል እንደቀየረው ከካራክተሩ ጋር በጣም ኢቭን እሱ ላይ አውጥቷል። በጣም እንደከበረው ከዛ ካራክተር መውጣትና ለትንሽ ጊዜ በጣም ምክንያቱም በዛ መጠን ነው ፐርሰናላይዝድ ያደረገው ነገሮችን እና እንትና አሁን ፌኖኬም ሲያወራ ምንድነው ጭራሽ ነው አድቫይስ እያደረገ ነው። እሷን ላይ በቀን አንዴ ወይም በ30 ምናምን በ30 ሰዓት መሰለኝ አንዴ ምናምን የሚበላበት ጊዜ አለ። ከዛም ደግሞ ምግብን ይመርጣል። ይሄ ፕሮቲን ብቻ ነው ወይ ፕሮቲን ብቻ ቦክሲንግ በኋላ እንደ ሰውነቱ እንዲኖረው ማለት ነው። እና በዛ ሁሉ ስትራግል ውስጥ እየሄደ ነው። ጥረት ትከፍላለች ዋጋዋን ግን በጣም ሌላው ምንድነው ጥርሱን ወይዘ ተሰርቷል። ምን ጥርሱን ተሰርቷል። እሺ የሆነ ችግሮች ነበሩበት ተሰርቷልና ፈረጃን ፊልም ለመስራት በቦክሲንጉ ምናምን እንትን ሲል ጥርሱ ተሸርፎ ነበረ በቦክሲንግ ምክንያት ማለት ነው። ፓንች ሰጥቶት መሰለኝ ተሸርፎ ነበርና እሱም ጭምር እንግዲህ አንድ መስዋዕትነት በጣም ብዙ መስዋዕትነት ግን እኮ ብዙ ጊዜ ማለት የለፋሽበት ነገር ትልቅ ነገር ነው። በደንብ አይ ቲንክ ፈጣሪ ራሱ ይመለከታል። ይሄ ጥረታችንን ለዛ ነገር የምናደርገው ነገር ያው እሱን አይቶም ነው የሚሰጥሽ የተሻለ ነገር እና ጥርሱንም እንግዲህ ተሰርቷል። በጣም ብዙ ነገሮችን እያወራ ነበረ ስለ ቤተሰቦቹ እና በጣም የገረመኝን ነገር ልንገርሽ። ከአባቱ ኢትዮጵያና አይ ቲንክ ሶማሊያ ኢትዮጵያና ሶማሊያ ጦርነት በነበራቸው ጊዜ ዘምቶ ነበር። ከ42 ዓመት በፊት ማለት ነው። እና የዛን ጊዜ እግሩ ተጎድቶ አንድ እግሩ ቀኝ እግሩ ተጎድቶ ይቆረጥ ተብሎ ነበር እና አልቆረጥም ብሎ ምናምን ቀረ ሳይቆረጥ። እሺ በጣም የሚገርም ማለት ወደ ካንሰር ተቀይሮባል ተብሎ ነው እንግዲህ ሳይቆረጥ ኖሮ ይቆረጥ የተባለ ግን አሁን ከ2 ወር በፊት ነው የተቆረጠ። አምላክ እስራኤል ምን ያህል ጊዜ አስበሻል? ያኔ ተቆርጦ ቢሆን እሱ ይል እንደውም የነበረው እኔም አልኖርም የሚባል እንግዲህ እናቴን ማያገኛትም እናቱን በልጅነቱ ይሞተችው ማለት ብዙ ነገሮች አይፈጠሩም ነበር እና እንግዲህ ያው የፈጣሪ ስራ ነው እና በጣም የሚገርም ነበር። አንዳንዶቹ ያው ስልሽ አሁን እሱ ደፍሮ አደረገው እንጂ ወይስ በሕክምናው ነው ላይመከር ይችላል ማለት እንትን ማለት እንደ ሕክምናው ከሆነ እውነት ነው ህይወትን ሊያሳጣ የሚችልበት ነገር አለ እና እንግዲህ በ21 ዓመቱ ነው ልጅ የወለደው። በ21 ዓመቱ ነው ልጅ የወለደው። ታስሮ ነበር ወይ አንድ ዓመታችን ፖድካስት እየሰራ ዩቲዩብ እየሰራ እድሜ ይላል ያ እና
ታስሮ ነበር ለ3 ዓመት። አሁን አይደለም ገና በ17 ዓመቱ ታስሮ ነበር። በጣም የሚገርመው ነገር የታሰረበት ምክንያት ጸበኞች ነበሩ ያኔ። እንግዲህ የከተማ ልጅ አምባሳደር አካባቢ ነው የሚወለደው። በጣም ጸበኛ ናቸው፣ ኃይለኛ ናቸው። እና ቤተኞቼ ጠሩኝ ያለ ጓደኞቼ ይዘው ሄዱ። የአንዱ ጓደኛቸው ገርፍሬንድ በሌላ ወንድ ተሳመች በሚል እንግዲህ እሱን ለመጣላት ነው። ከዛ ልጁን ላይ እየተጠጋሁትኝ ወደኋላ እየሄደ ነበር። ድንገት ወደቀ፣ ትንሽ ተጎዳ ነገር። ከዛ በሱ ምክንያት ማለት ወደ ስር ገባ። ችግሩ እሱ ሳይሆን ማለት ያን ያህል ያሳስረው ነበር። 6 ወር ምናምን ነበር የሚያሳስረው። ፍርድ ቤት ውስጥ ያልተገባ ባህሪ ያሳየ። በቃ በጣም አግሬሲቭ ሆነ ምናምን፣ ልብሱ ማውለቀና ያ ነገር 3 ዓመት አስፈረደበት። እንደ ቀልድ የምንናገራት ነገር ቅድም በነ ጆን ዳንኤል ብለናል። እንደ ቀልድ የምናደርጋቸው ነገሮች ዋጋ ያስከፍሉናል። እና 3 ዓመቱን ታሰረ። በ20 ዓመቱ ወጣ ማለት ነው። በ20 ዓመቱ ወጥቶ ነው እንግዲህ ግሩሜንም አገኘው ምናምን። ከዛ ለምን ፊልም አትማርም ተባለ። ተማረ። ትራፊኳን ለመጀመሪያ ጊዜ የሰራው ጭራሽ አላመነም ነበረ በጣም እና አሁን ላይ እንግዲህ ያው በጣም አሉ ከምንላቸው አክተሮች መሀል አንዱ ነው። እኔ በጣም ከምትወጁ በባል ነገሩ ምናምን ጠርቼ ሄኖክን ነው የምጠራው። በጣም ደስ ይላል። በቃ ሲሰራ አለው ይሄ ከልቡ ነው። በቃ ሆኖ ነው የሚሰራው። እና ያው እንደነገርኩሽ አሁን ገና 8 ኪሎ ሊቀንስ ነው። ከዚህ በኋላ ከስቶ እናየዋለን። እንዳደነግጡ በ30 ሰዓት አንዴ ነው የሚበላው። የሚበላው ምግብ መርጦና እንደዚህ አይነት ሳክሪፋይስ እየከፈለ ላለ ሰው አጭበረበርክ የሚል እንትን ከባድ ይመስለኛልና ብንችል ብናገዝ፣ ባንችል ደግሞ ዝም ብንል በጣም የመጨረሻ አማራጩ ማለት ነው። ኢቭን ምንድነው አሁን ይሄን ፊልም እየሰራክ ፈረጃን አስበህ የምትሰራው ምን ያህል ትርፍ አስበህ ነው? ትርፍ ባስብ ኖሮ ህዝብ አላስቸግርም። እውነት ነው ያ። ምክንያቱም ትርፉ በቃ ህዝቤ ነው፣ ጥሩ ፊልም መስራት ነው። ኢቭን ብር እንኳን ቢመጣ ሌላ ፊልም ነው የሚሰራበት ማለት ፊልም እንትን ባለቤትነቱ የህዝብ ነው። ባለቤትነቱ የህዝብ ነው። ኢቭን ያሰበው እንዴት ነው? የሆነ ቦታ ላይ ሰብሰብ አድርጎ ወጣቶችን ይከፈታል። እዛ ላይ ስፖንሰር የሚያደርግ ሰው ደግሞ ስፖንሰር ያደርጋል። ማሳየት የህዝብ ነው በቃ። አሁንም ስላልሞላ ግን ስቲል ነው። ቢያንስ እሱን ፎሎ ሌላ ነገር የሚሆንሽ ከባድ ነገር አልጠይቅም። እሱን ፎሎ የሚያደርጉትን ሰዎች ብቻ ነው እነሱ ብቻ ሰፖርት ቢያደርጉት የማለቅ እድሉ ከፍተኛ እና ይሄንን አውርቷል። በጣም ደስ የሚል ቆይታ ነበረው። በተለይ ለአድናቂዎቹ ደግሞ እንድታዩት እመክራለሁ። ፈረጃም ደግሞ ወጥቶ እስክናየው ጓጉቻለሁ። ተሰርቶ ገና አልተሰራም፣ ግን እንግዲህ ፈጣሪ ያሳካለት። ክፍል 2 ደግሞ አላለቀም ፖድካስቱ። ክፍል 2ን ደግሞ ገብታችሁ ተከታተሉት። ቅልቦች ላይ ይሄንን ይመስል ነበር። ቆንጆ ሪቪው ነው። ባይዘው ወይ በቃ ኦልሬዲ እያየሁት እንደሆነ ነው የሰራሁት። አንደርስታንድ አድርገው በደንብ ሀሳብ ደስ ይላል። ያ ሶ እንደዛ ነበረ። እሺ አሁን እስኪ አንዳንድ ቪዲዮ እኒ ስለምንድን ነው የምናየው? ግን ስለ ሳሚዳን የኔ ሲከፋሽ የሚለው ሳሚዳናችንን ሳሚዳን እንግዲህ እንደምታውቁት ሰሞኑን በኮመንት ላይ አልተቻለም አብዛኞቹ ማለት እሱ ነው አይደለም በሚል ውዝግብ ነበረ። ኢቭን እኛ ራሱ እኮ ግልጽ አይደለም እሱ ነው አይደለም። አሁን የግራ ገብቶኛል። በጣም አስገራሚ ነበር። ኮሜንቶቹን በጣም ኢትስ ዊርድ አይደለም። አንዳንዶቹ በጣም ዊርድ ናቸው። አንዳንዶቹ እንደውም ሳሚዳን ሳሚሮስ ያ ሳሚዳን ይሉና ኤክሰር ሳሚሮስ ቪዲዮ ሰራ። አይ በጣም ይገባል ማለት ቪዲዮ ላይ እኮ ራሱ እኮ ማለት ነው የተሽቆለ ማለት ነው። አይገርምሽም? የእንትን ሰርች ባር እንዴት እንደተጨማለ ወይ ሳሚ እንግዲህ በምን ሮስት ኮሜንት ስድብ እንደጀመረ ታውቃላችሁ። ስድብ ጀምሯል ብለሽ ታስባለሽ? አይ ሚን ሮስት ነው ሳሚን መሳደብ እንደጀመሩ ሰዎች በዚህ ቪዲዮ ምክንያት ላይ ያቺን ቪዲዮ ታስታውሳታላችሁ? ይሄ ያድዋ ነው። በጣም ተዝናንተው ነበረ ማለት ነው። ከዛ መኪናው ሊከፍት ሲል ሰዎች በኃይል እየሮጡ ሲመጡ ጀለስ ረስቶት የት እንደደረሰ
ከዛ ከዚህ ቪዲዮ ጋር በተገናኘ ሰዎች ለሱ የተለያየ ሮስቲንግ ጀመሩ ማለት ነው። ከዛ ጀመረ እሱ ባሰ ማለት ነው። እግዚአብሔር ላይ ራሱ አሁን በጣም ቪዲዮ ነው ወይ እንትኖቹ ከዛ የሚለብሳቸው ከሮስት ካረጉት ነገር ጋር የሚያያዝ ነገር ነው የሚለብሰውና ሳሚራን ይሉታል፣ እስከዛሬ አልቆምክም ይሉታል፣ ሳሚ መች ይሉታል፣ ራን ሳሚራን ይሉታል። ዞረ ጃስ ብትላቸው እኮ የሉም። ሳሚ ግን የምር ምርጥ እያበሻ ይርጃል። እዛ 1000 ነው የሮጥሽው ሳሚራ 10,000 ነው የሮጥሽው። በቃ በጣም ብዙ በዚህ ተጀመረ። አሁን ቀጣይ ላይ ያለው ይሄ ጀመረና ወዴት ሄዱ ማለት ነው። ከዛ በኋላ እንግዲህ ከሮስቲንጉ በኋላ በጣም ሰዎች ሮስት ያደረጉት እሱ ደግሞ በቃ ከነሱ እጥፍ እየመለሰላቸው ውድ ነገሮችም ነበሩት እና ሰው በጣም ላይክ ሳሚዳ ነው ግን ይምሩ ምናምን ውዝግብ ውስጥ ገባ ያ ተባለና ቪዲዮ ሰራ። የሰራው ቪዲዮ ነው ዛሬ ታዩት። በጠዋት ውጪም ገብተናል። አንድ መልዕክት አለኝ በዚህ በሰሞኑ ላይክ ይሄ ኮመንቱ ማለት ነው በእኔ ስም የተጻፈ የሆነ የስድብ ምናምን መልስ ልክ እኔ እንዳደረኩት አይነት ሌላ አካውንት አለ ማለት ሮስት አደረጋለሁ ግን ፎቶሾፕ ነው አለ ነው ስድብ አልተሳደበም። ስድብ ከሆነ እኔ አይደለሁም ያደረኩት ስድብ ከሆነ እሱን ያደለሁኝም መመልስላችሁን ከማክበር አንጻር ነው። አንዳንዱ ፋን ነገር አለው ሮስት ነው በአማርኛ ደግሞ ተረብ የምንለው ነገር ነው፣ የሚያስቅ ነገር ነው። ቁም ነገር ያለው ላይ ደግሞ ቁም ነገር እናወራለን። ግን ይሄ ስድብ ምናምን እኔ አላደርግም፣ አላደረኩኝም። ወይ ፎቶሾፕ ነው ወር ሳምባዲ የሆነ በሬ ቲክቶክ ላይ በሬ አንድ ፔጅ የተደረገ እንትን ነበር እና የኔ ትልልቅ ፔጆች አሉ፣ ፌስቡክ፣ ኢንስታግራም እና ቲክቶክ። እሱ ላይ ያለው ብቻ ነው የሚመለከተኝ። ኮሜንቶች እናያቸው ጀመሩ ማለት ነው። ለኮሜንት ነበር አበረታቱኝ። ተሳቀዋል ኮሜንታተሮች አንዳንዴ ይበላችሁ አትይም ላይክ እሱ ቢሆን እኛውን አንችላቸውም። እንደዚህ ሀሳባችንን በነፃነት መግለጽ አልቻልንም። ለመንግስት አቤት ከዚያ ያስሮሻል። ሳሚ አንድ ብቻ ሮስቲንግ ጣል አድርግብን ነው ምን እንዳለች ፈንቡ ቢኮዝ ፒክቸሩ ፕሮፋይል ፒክቸሩ ጥላል ሮስትም ይመቸኛል በእውነት። ኧረ ተመችቶናል። ጭዌው ደስ ይላል። ቀጥይበት። ፊትህ በአንድ በኩል ተንሻፏል ልበል አለ የሆነ ሰው አይነሳይቻለሁ። ኧረ ሳሚ እውነት ይለያል። ግን እውነት ከሙዚቃ ይልቅ ሮስቲንግ ሲያፈምስህ ትላለህ። ከዛ አንተ የአንድ ሰሞን ልጅ ሳሚዳንን እንደዚህ ያልከው ካንተ ካልተነቀስኩ እንዳልክ በል ተጸጸት። እውነቱን ነው ባይዘው አንተኞቹ ማለት ነው ላይክ ማለት የሆነ ጊዜ ላይ ፋኑ የነበሩ ሲያስቀብጡ የነበሩ ናቸው። ያው ቅድም ያልናቸው መሐመድ የሚለው ኮሜንት ዘመቻ አለ። እስቲ ሌላ እንፈልግ። ወይ ሳሚዳ ተመቸናለኛ ግርም ለማንና ለኮሜንት ምናምን በቃ እንዳለ እንትን ናቸው። ፈርቷል። ይመችሽ አራዳ ልጅ ቀኑ ሁሉ የሚያምራል ያንተ ፊት ነው አልደፈሪ ብሎ መልሶለታል። አንድ ነገር ያለ ሌላ ሰው ነው የሚሆነው። አይ ሌላ ሰው ነው ሳሚ ሮስት ለዚህ ያስፈልገዋል። ሳሚ አላየውም። አይ ቲንክ ያው እንደዚህ አይ እንትን ፊልም አርቲስት እንደዚህ አይነት ሰው ብቻ ብዙ ሌሎቹ ቪዲዮዎች ላይ እንደውም እኛው ቪዲዮ እንትን ስላልሆነ እንጂ ሌሎቹ ላይ ቆይ ዳኒ ሮስት ሳይሆን ሳሚ ሮስት ኤክስ አድርገው ያ ሳሚ ዳን ኤክስ ሆነና ሳሚ ሮስት ቆይታለ የሆነ በነጭ ልብስ የሰራው ቪዲዮ ነበር። ያሱ ብዙ ነጭ ለሆነ
አይዞሽ እንግዲህ ጥሩ ጊዜ ነው ያሳለፍነው። ቻው። በጣም ደስ ብሎኛል። በጣም ነው የማመሰግነው ላደረጋችሁ ሁሉ። ብቻ ይመችላል የሚለው ፕሮጀክት እና ሳሚዳ ነበረ። እናንተ ገብታችሁ ማየት ትችላላችሁ። እዩት። ከዛ ባሻገር ደግሞ ያው ከዚህ በኋላ የምናነሳው ሀሳብ መጨረሻ ነው አይደል? የመቄዶንያ ላፕሱ በሱን ጨርሰናል። እንግዲህ ወሬዎች በጣም ብዙ ናቸው። እኛ ያልዳሰስ ነው እናንተ ለቀጣይ እንግዲህ ምታስባስስ ላክ አድርጉልን እንቀበላለን። እንግዲህ ምን አሉ የተሰኘው ፕሮግራማችን ምን ተባለ እያልን እነማን ምን አሉ እያልን እዚህ ደርሰናል። በጣም ብዙ አውራ አንድ ለመጨረሻ ወሬያችን የሚሆነው እንግዲህ የማብቂያ ወሬያችን መዝጊያ ወሬያችን ኦልሞስት አንድ ወር ከ31 ቀን ውስጥ የሆነው መቄዶንያ የገንዘብ ማሰባሰቢያ መርሃ ግብር እንግዲህ 31ኛ ቀኑን ይዟል። አሁንም ድረስ ገና ነው እየተሰበሰበ ነው። ገና 1 ቢሊዮን አልገባም። ገና ራሱ 700 ምናምን ሚሊዮን ደርሷል። ግቡ ደግሞ ስንት ነበር? ግባቸው 5 ቢሊዮን ብር ነው። ስለዚህ በዛ ላይ በጣም ባይዘው ሳይፉ በቃ እየከሳብኝ ነው እያየሁት ማለት ነው። ኢቭን እኔ በቃ እኔ እንጃ ምን እንደምለው አላውቅም። ሁሉም ራሱ እዛ የሚመጡ ሰዎች በቃ የሚገርም ነው። እግዚአብሔር ማለት ይሄን ያህል ጥንካሬ ጅምር ማለት ነው። ማሰባቸው ራሱ 5 ቢሊዮን ብር እናገኛለን ብሎ በላይቭ ያለማቋረጥ ማስተላለፍ ራሱ በጣም በቃ ትልቅ ነገር ነው። አይ ቲንክ እኔ እንጃ የሆነ በጣም ትልቅ ነገር እንደሆነ ነው የሚሰማኝ እና ያልተጠበቁ ሰዎች ገንዘብ ሰጥቷል። ኢቭን ከውጭ ራሱ ምናምን የሆነ ነጭ የውጭ ሀገር ዜጋ አይ ቲንክ ስምና ለሰው እሱም ጥሩ ብር ሰጥቷል። ንግድ ባንክ 30 ሚሊዮን ብር ከሰራተኞቹ ምናምን ሰጥተው ሌሎችም ባንኮች 10 ሚሊዮን ምናምን የሚሰጣሉ ብዙዎች ሰጥተዋል። በጣም ደስ ይላል። ትልቅ ነገር ነው። እግዚአብሔር እናንተንም ይርዳችሁ እዛ ደረጃ ደርሱ። እኛም ከዚሁ ጋር በተያያዘ አቅማችንን የሰራነው ፕሮግራም አለ እዚሁ ረብራብ ቲዩብ ላይ እየገባችሁ እዩት። እናብዛችኋለን። መቄዶንያ በጣም በቃ እግዚአብሔር ኖሮን እንደው በሰጠነው 5 ቢሊዮን ብር እና ሁሉም ሰው የቻለውን ቢያደርግ ግን በቅርቡ ይሳካል የማለቅ እድል አለው ብለን እናስባለን። ያ ምን አሉ የተሰኘው ፕሮግራማችን እንግዲህ ይሄን ይመስል ነበር። የመግቢያውን ሙዚቃ ተሻደግንላችሁ። ምን አሉ እያልን እስካሁን ቆየን አልነው ምን እንዳሉ የሚያሰማችሁ። እናንተስ ምን ትሉናላችሁ? ደግሞ ኮሜንት ላይ ጻፍ አድርጉልኝ። እኛን ደግሞ ራሳችን የሚል ሰው ያስፈልገናልና በጣም ቆንጆ ቆይታ ነበረ። ሰብስክራይብ እንዳደረጋችሁ ተስፋ እናደርጋለን። ያላደረጋችሁ ሰብስክራይብ አድርጉ። እናመሰግናለን። እንወዳችኋለን። ሳምንት ደግሞ በሌላ ምን ተባለ የሚል ወሬ ይዘን እስክንመጣ ድረስ የትም ሳትሄዱ ከርብራብ ቲዩብ ባይዘው አርብ ፖስት የምናደርገው የማለዳን ከኛ ጋር የሚል ፕሮግራማችን ይለቀቃል። ማታ 1 ሰዓት ላይ 41 ሰዓት እየገባችሁ እሱንም ቼክ አድርጉት። ይሄኛውንም ደግሞ በሳምንት ማክሰኞ ፖስት እናደርጋለን። የደወል ምልክቷን ብትነኩ በጣም ቀላል ነው። ፖስት ስናደርግ ቶሎ ይደርሳችኋል። ቱኢንፎርም ደግሞ ብላችሁ ቲክቶክ ላይ ብትገቡና ፎሎ ብታደርጉን ደስ ይለናል። በደንብ አብዝተን እንወዳችኋለን። ምናሉ ፕሮግራማችን ይሄንን ይመስል ነበር ዛሬ። ባይ